እንግዲህ እኔ ነው ማጥቃት ራሱ የሚፈልገው የነበረው ምናምን በሰዓቱ ስለዚህ ባልህን በሰንሰለት ታስሮ ማየት በቃ ሌላ ሰው ሆኖ ማየት ምናምን ጸበል ሲሄድ በሰባት ሰንሰለት ታስሮ ያለው ጸበል ቦታ መስኮት እንትን ይወጥቻለሁ ይሄ ደግሞ ለየት ያለው እንዴት ነው ለበጉብኝት በድርጅት ምክንያት ራሻ ሄጄ ነበርና ያኔ ራሻን እንግዲህ ያስቡ የእግዚአብሔር ታምርና የሰይጣን ፈተና ልንገድ ቢሆንና ራሻና ዩክሬን ባንተ ምክንያት ጣሉት ያበሰጭ ኦፍ ኮርስ የሆነ ጊዜ ሊመረን ይችላል አሉ የመረሩኝ ጊዜያት በህይወቴ በጣም ከባድ ቻሌንጆችን አሳልፌያለሁ ምናምንና በቃ በሞት ብያስ ቢያቃለሁ ሞት አጣ እንደ ለኔ ምናም ብያቃለሁ አፈሙያ ላይ ተመስሎ መጣ መነኩሴ መስሎ መጣ አንጋግቶ መጣ ምናም ሚለውን በስነ ስርዓት አቃለውና በር ላይ መጥቶ ቁጭ ብሎ ሄደ ምናም ሚካኤል መስሎ ሁሉ መጣ ሚለውን አቃለውና እኔ ላይ ያ ነገር ተከስቷል ራሴ እንዲያየውት ነው ማወራ እያየውት እንደዚህ በቃ አንዴ መጥረቢያ ይዛል አንዴ እግሩን እንትን ያረጋል ምናም በቃ እንዳለ ይቀያየራል ባልና ሚስት ሆኖ ልጅ ሆኖ ምናም እንዳለ ይሰፍራል ዙሪያውንና እኔ አሁን ልጄ በጣም ለመጀመሪያ ልጄ ልዩ ፍቅር አለኝ ምክንያቱም እንባዬንም ጦቴንም እኩል ነው የጠባችሁ ማለት በቃ በነገሮች በነበረው ኮንዲሽን ማለት ጥርስ ያንተ ስለሆነ እኮ ነው አፍንጫክ ያንተ ስለሚመስልህ ማለት ነው ይሄ አይንክ ምናምን በቃ አንተ ኦፕሬት የምታደርገው ስለሚመስልክ በበላው ምግብ ምናምን ስለሚመስልክና የሆነ ቀስ ተታመም ነው ሉዝ ስታደርገው ማድረግ ሳትችል ስትቀር ወይ ዋናው ጤና ምናምን ምንለው ማለት ነው ብሩኬ ደስ ሲል በጣም ወደው ጓደኛዬ ነው ስለኛ አገናኝ በእናትሽ ምናምን አልኳት ስልኩን ሰጠችኝ ደወል ባለፈው ላንተ እንዳረኩት ማለት ነው ቀሲስና በህይወቴ በጣም ብዙ ስራዎችን ሞክሬያለሁ ብዙም ከስሬያለሁ በጣም በደንብ ማለት ነውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ባለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ይህ ወጣትነትና ክርስትና የተሰኘው መርሃ ግብራችን ነው። በዛሬ ቆይታችን ለየት ያሉ እንግዶችን ይዤላችሁ ቀርቤያለሁ። ባልና ሚስት ናቸው። በህይወት ውጣ ውረድ ብዙ ስራዎችን ሞክረዋል። በብዙ ስራዎች ላይም ተሳትፈዋል። በዚህም በህይወታቸው መንገድ ውስጥ በብዙ ነገር ተፈትነዋል። አልፈው ውጤታማ ሆነዋል። እንዴት ውጤታማ ሆኑ? እንዴት እዚህ ደረሱ? ቆይታ ከነሱ ጋር አድርጋለሁ። ይህንን ፕሮግራም እያዘጋጁ ወደ እናንተ ማቀርበው እኔ ወንድማችሁ ዘማሪ ዳዊት ነኝ። ለዛሬ እንግዳ ሆነው ስቱዲዮ ድረስ የተገኙት እንግዶች ደግሞ ራሳቸውን በማስተዋወቅ ፕሮግራማችንን እንጀምራለን። እናንተ ከኛ ጋር ሆኑ። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ ማድረግ ለብዙ ሰዎች እንድታደርሱ ከወዲሁ ጋበዝኳችሁ። እንግዶቼ እንኳን ደህና መጣችሁ። መልካም። እስኪ እንግዲህ ለፕሮግራማችን መግቢያ የሆነን ዘንድ በስተቀኝ ልጀምርና እህታችን እስኪ ስራችን አስተዋውቂና ፕሮግራማችን እንጀምራለን። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ቤተልሔም እባላለሁኝ። እንግዲህ ባለትዳርና የሁለት ልጆች እናት ነኝ። ዛሬ እንግዲህ አንተ እንግዳ ሆኜ ተገኝቻለሁ። አመሰግናለሁ። መልካም። እሺ፣ እስኪ ወንድማችን ንጋቱ ራስህን አስተዋውቅና ፕሮግራማችን እንጀምር። እሺ፣ አመሰግናለሁ። ንጋቱ ሸንግዘው እባላለሁ። ባለትዳር ነኝ። የሁለት ልጆች አባት ነኝ። ዛሬ ስለመጣው አንተ ጋር ስለቀረብኩ ደስ ብሎኛል። አመሰግናለሁ። መልካም። እሺ አድማጮቻችን፣ ተመልካቾቻችን የዛሬ እንግዳዎቻችን ቆይታ ከኛ ጋር ስታደርጉ ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። እህታችን ቤተልሔምና ወንድማችን ንጋቱ በብዙ ውጣ ውረድ ውስጥ አልፈው ከ1700 በላይ ለሰዎች የስራ እድልን ፈጥረው አብረው በግዙፍ በሆኑ ስራዎች ላይ ተሰማርተው እየሰሩ ይገኛሉ። ለዚህ ነገር እንዴት በቁ? ወንድማችን ንጋቱና እህታችን ቤተልሔም ደግሞ እንዴት ተገናኙ የሚለውን ከነሱ ጋር አጠር ያለ ቆይታ እናደርጋለን። በቆይታችን መካከል የተለያዩ ጥያቄዎችን ለነሱ እናቀርባለን። በጥያቄዎቻችን ደግሞ የሚመልሱልን ከሆነ ለነሱ ለየት ያለ ከአድማጭ ተመልካቾቻችን በማያያዝ ኤልሻዳይ ኦርቶዶክሳዊ ሚዲያ ለእናንተ ሽልማቶችን እንግዲህ ዛሬ አዘጋጅተናል ማለት ነው። እናንተ ከኛ ጋር እንድትሆኑ ከወዲሁ ጋበዝኩ ናቸው። እንግዲህ ከእህታችን ከቤተልሔም እንጀምርና ምናልባት ወደ ዋናው መርሃ ግብራችን ከመግባታችን በፊት እንዲያው በንጋቱም እህቴ ቤተልሔምም ከካሜራ በስተጀርባ ብዙ ነገር አውርተን ነበርና እንዲያው በመንፈሳዊ ህይወት በተለይ ከልጅነትሽ ጀምሮ በቤተክርስቲያን በሰንበት ቤት በተለይ ያገለገልሽ ነበርና የቆየሽው ከዚህ በፊት በተለያዩ ሚዲያዎች ላይ በተለይ ስለ ምስጋና በተለይ ስለ መክሊት ብዙ ነገሮችን ለብዙ ወጣቶች ስታስተምሪና ስታካፊ እንደቆየ ተመልክቻለሁና እስኪ እንዴት ነው መጀመሪያ እናንተ እንዴት ተዋወቃችሁ? እስኪ አካፊ። እሺ እንግዲህ
ያው እኔ በሰንበት ትምህርት ቤት ነው ያደግኩት። ጽራሪያም ቅዱስ ሩፋኤል ደብር ሰንበት ትምህርት ቤት አገልጋይ ነኝ። እዛ ነው ያደግኩት ማለት ነው። ከልጅነቴ ጀምሮ ነው እናቴ ዘማሪ ከበሮ ምትመታ ምትዘምር ልጅ እንድትኖራት ትፈልግ ነበረ። ስለዚህ በአራት ዓመቴ ነው ሰንበት ትምህርት ቤት የገባሁት። ከዛ ጊዜ ጀምሮ እስካሁን በሰንበት ትምህርት ቤት ውስጥ ነው የምገኘው። በጣም ትልቁን የህይወቴን ፓርት ታነጽኩ ብዬ የማስበው በሰንበት ትምህርት ቤት ማደጌ ነው። በዚህ አጋጣሚ ጽራሪያም ቅዱስ ሩፋኤል ደብር ሰንበት ትምህርት ቤት ያሳደጋችሁኝን በጣም ነው ማመሰግነው፣ ማመስገን ፈልጋለሁ። የህይወቴ ትልቁ አሻራ እዛ ስለሆነ ማለት ነው። እዛ ነው ያደግኩት፣ እዛ ነው የተዳርኩት፣ እዛው ቤተክርስቲያን ነው ያገባሁትኝ። ስለዚህ ህይወቴ ይሄ ነው የሚመስለው። የተገናኘ ነው። ያው እኔ ከድሮም ጀምሮ እንዳልከው መክሊት የሚባል ፕሮግራም አዘጋጅ ነበረ። ራሴ ላይ መስራት ወዳለው እድገትን የሚፈልግ ሰው አለ አይደለ? ሰንበት ትምህርት ቤት ውስጥ ቲያትር ክፍል ነው ያደግኩት። ስለዚህ መድረክ መስራት፣ ቲያትር መስራት፣ እንደዚህ ማገልገል ምናምን ቤተክርስቲያን የሰጠችኝ ይሄንን ማውራት ክህሎት፣ ራስን የመግለጽ ክህሎት ብዬ አስባለሁ። እዛ ስላደግኩኝ ከዛ ደግሞ እነዚህን ስቴጆች መልመዴ ለኔ ቀላል አድርጎልኛል ብዬ አስባለሁኝ። በህይወቴ በጣም ብዙ ስራዎችን ሞክሬያለሁ። ብዙም ከስር ያለው በጣም በደንብ ማለት ነውና በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምህረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ራሴን ግን ለመቀየር ሁሉ ጊዜ ጥር ስለነበረ አንድ የስልጠና ተቋም ላይ ስልጣና ለመውሰድ ሄጄ እሱም ደግሞ እዛ ተቋም ላይ ስልጣና ለመውሰድ ነው የተገናኘ ነው። እዛ ነው የተዋወቅ ነው። እዛ ነው ለመጀመሪያ ጊዜ የተገናኘ ነው የተዋወቅ ነው። ከዛ በኋላ ግን እኔ ኢቨንቶችን አዘጋጅ ስለነበረ እየመጣ ኢቨንቴን ይታደም ነበር። ከዛ የሆኑ ኪሳራዎች ምናምን ሲያጋጥሙ ይላግዝሽ ጎበዝ ነሽ ትኬት ምናምን ይሸጥልኝ ነበር ምናምን። ከዛ ደግሞ የብር እገዛ ላርግልሽ ምናምን ይለኝ ነበር። እኔ በሰዓቱ አልተቀበልኩም ግን እሱ ግን ለማገዝ የምታድግን ሴት ለማገዝ ሬዲ ነበር። በዛ ነው። ከዛ ቴሌግራም ነበረው የራሱ ግሩፕ ቴሌግራም የተቋሙ ማለት ነው። እዛ ላይ በውስጥ ማውራት ጀመረን ምናምን። እዛ ነው የተጀመረው ማለት ነው። 2010 ይመስለኛል። 2010 እንግዲህ ኦልሞስት በዚህ በትዳር ህይወት 8 ዓመት አካባቢ አሳልፋችኋል። አይ ኖ በትውውቅ በትዳር ገና 4 ዓመታችን 1 ወር ምናምን ቀርቶናል። 5 ዓመት እንግዲህ በዚህ በ4-5 ዓመት ቆይታ ውስጥ የሁለት ልጆች አባትና ማለት ነው። በጣም ደስ ይላል። ምናልባት የብዙ ሰዎች መለወጥ የብዙ ሰዎች በተለይ በመንፈሳዊ ህይወትም በትዳር ህይወትም ውጤታማ ለመሆን በቤተ ክርስቲያን የማደግ ትልቅ ሚስጥር አለው ይባላል። ምናልባት አንቺ በትዳርሽ ውስጥ ትዳርሽን ህይወትሽን ለመምራት ይህ በቤተ ክርስቲያን ማደግሽ ጠቅሞሻል እንዴ? ሲጀመር ቤተክርስቲያን ባላድግ ብዬ ሳስብ ምናልባት ወይ ዘፋኝ ነው መሆነው ወይ የሆነ በቃ ራሴን የሆነ ህይወት ውስጥ ነው እርግጠኛ ነኝ። በጣም የሚጠቅም ህይወት ውስጥ አልገኝም። በጣም እርግጠኛ ነኝ። ምክንያቱም እኔ በጣም መሞከር ወዳለሁ። አዳዲስ ነገር ማየት ምናምን በጣም ወድ ሰው ነኝ። ተፈጥሮዬ አዲስ ነገር መሞከርን ደስ የሚያስተኛኝ አይነት ሰው ነኝና ቤተክርስቲያን ስትሆን አዲስ ነገር መሞከር ብትፈልግ እንኳን ፈሪሃ እግዚአብሔር ያድርብሃል። ብዙ ነገር ታውቃለህ። ለምሳሌ ትዳር ሲባል የምታየው ምንድነው? ከልጅነት ጀምሮ ያጀብክ እየዘመርክ በቃ መንፈሳዊ ትዳር ነው የምታውቀው ራሱ ማለት ሌላ ትዳር አታውቅም። እኔ አሁን ተሳትፌው አላውቅም ሌላ ትዳር ማለት ጓደኞቼ ምንም እዛው ነን ሁላችንም። ስለዚህ ያንን እያየክ ዊሽ እያደረክ ነው የምታድገው። ታላላቆችህን ታያለህ። የተባረከ ትዳር ነው ብዙ የምታየው። ስለዚህ ሁሉ ጊዜ ዊሽ የምታደርገው ያንን ነውና በቤተክርስቲያን ስታድግ ትገራለክ። ግብረ ገብ ይኖርሃል። ፈሪሃ እግዚአብሔር ይኖርሃል። በጣም እውነተኛ የእግዚአብሔር ፍቅር ይኖርሃል። ደግሞ እኔ የቅዱስ ሩፋኤል ልጅ አይደለሁ። የመላእኩ ፍቅር ራሱ ክብክብ አድርጎ ነው እንትን ያለኝ። በብዙ ፈተናዎች ባልፍም እነዛን ነገሮች ቤተክርስቲያን ማደጌ ነው በጣም ትልቅ ወሳኝ ለትዳሬ ብቻ ሳይሆን ዛሬ ለመቆሜ ዛሬ ቤተልሔም ተብሎ ለማገኛቸው ለእያንዳንዱ ስኬቶቼ በየመድረኩ መመሰክረው ሰንበት ትምህርት ቤቴን ነው የማመሰግነው። ምክንያቱም እዛ ውስጥ ማደጌ እኔም በደንብ ገርቶኛል ብዬ አስባለሁ። አመስጋኝ እንደሆን መልካሙን እንዳይ እግዚአብሔርን በደንብ እንድረዳው በቅዱስ ቁርባን ህይወት እንድኖር ይህን አድርጎኛል። ስለዚህ ሰንበት ትምህርት ቤቴን በጣም ሰው ሁሉ በሰንበት ትምህርት ቤት ማለፍ አለበት።
ብዬ ነው ማምነው። መልካም። ስለዚህ ለአንቺ ለጋብቻሽ፣ ለአንቺ ለመንፈሳዊ ህይወትሽ አሁን ለምትኖሪ ህይወት የቤተ ክርስቲያን ትልቅ አስተዋጽኦ እንዳለ ሁላችንም የምናውቀው ነው ማለት ነው። እጅግ ደስ በሚል ሁኔታ ነው ታችን ያብራራሽልን። ምናልባት ወንድማችን ንጋቱ ከቤተልሔም ያለፈ የአንተና የሷ ምናልባት በህይወታችሁ ውስጥ የሰው ልጅ ሲኖር በህይወት ሲኖር ይፈተናል፣ ብዙ ጣውረዶችን ያልፋል። ትልቁ ክርስትና ደግሞ ትልቁ ሱን ውጤታማ ነው የሚባለው እነዛን መከራዎችን ማለፍ ከቻለ ነውና ምናልባት በህይወታችሁ ከተጋባችሁ ወዲህ በህይወታችሁ ውስጥ የገጠማችሁ ክፉ የምትለው ጊዜ ካለ ወይም ደግሞ ደስ የሚል ጊዜ ካለ እስኪ አካፍለን። ያው ሁለቱም አለ። በህይወት ስትኖር ይሄ ጥሩና መጥፎ ይኖራሉ። ምክንያቱም ጨለማ አለ፣ ብርሃን አለ፣ ሴት አለ፣ ወንድ አለ። ሁለት ነገር ይኖራል። በትዳር ውስጥ ስትኖር በህይወት ስትኖር እንደዛ አለና ምናልባት በጣም ታምራዊ ነገርም ተከስቷል እኛ ቤት በተጋባን በተወሰነ ጊዜ እኔ በጣም ታምሜ ነበረ እና ይሄ ንጋቱ አይድንም በቃ አለ አይደለ በቃ እንደውም ዛሬ ጠዋት እንደውም ለጓደኞቼ እያልኳቸው የሚገርመ ጠዋት ዛሬ ማለት ነውና ማቲ የሆነ ከዓመታት በፊት እኮ ማለት ቤት ያውን ከዚህ ንጋቱ አልቆለት ቤቲ ሌላ ባል እንዴት ነው የምታገባው የሚል ሁሉ ኢንቫይሮንመንት ነበር ማለት ንጌ በጣም ከመታመም የተነሳ በጣም በሰባት ሰንሰለት ታስሬ ነበር በጣም አሁን ፎቶን ባሳየት ትደነግጣለህ እሺ ፎቶን አሁን ከስልኬ ላይ ባሳየህ ንጌ ከዚህ ነው እንዲዳ ነው ምናምን አሁን እዚህ ቁጭ ሳወራም ይገርመኛልና ይሄ የእግዚአብሔር ምሕረት በጣም የተገለጠበት ጊዜ ነው እንግዲህ እንዳልኩ ሰው ሁሉ ኢንቫይሮንመንት ተስፋ ቆርጧል በቃ ንጌ አልቆለታል ወደ ባል ደረጃ ተደርሷል አሁን እኔም ኦልሞስት ወል በቃ ከዚህ በኋላ ወደ ዓለሙ የመመለስ ነገር ይኖርኛል ብዬ አስቤም ለሰከንድ ካይምሮ ይጠፍቶ ነበርና ብቻ እግዚአብሔር ያው በየዘመኑ በጣም ቸርነት የሚገልጥላቸው ሰዎች አሉ በየዘመኑና እኔ አንዱ ነኝ ማለት ነው በዚህ ዘመን የእግዚአብሔር ቸርነት በጣም ከተገለጡላቸው አንዱ ነኝ በጣም ዝርዝሩን ባወራ በጣም ቻሌንጅ ነበር እስኪ አካፍለን ምክንያቱም ያ ነገር ብዙ ሰዎችን ያስተምራል በትልቁ ነገር ቀደም እንዳልኩት አንድ ተማሪ ትምህርቱን አለፈ የሚባለው የተሰጠውን ፈተና አልፎ ከተገኘ ነው ወደ ኔክስት የሚያልፈውና ወደ ቀጣይ ህይወት ዛሬ ንጋቱ ለመባለ ያሳለፍከው ነገር ምናልባት ሰዎችን ያስተምራልና እስኪ ብታካፍለን ምንድነው መሰለ በጣም ታመምኩኝ እንዳልኩ መጀመሪያ ወደ ጸበል ሄድኩት አላቀም እንግዲህ ጸበል ሲሄድ በሰባት ሰንሰለት ታስሬ ያለው ጸበል ቦታ መስኮት እንትን ይወጥቻለሁ የኔ ደግሞ ለየት ያለው እንዴት ነው ለየት ያለው ስለ ከዛ በኋላ በጣም እየተባባሰ ሲመጣ ብዙ ቦታ ይወስዱኛል ያው ሰዎች ከኔ ጆጥቻለሁ ከራሴ ጆጥቻለሁ ስለዚህ ሰው እጅ ነው ያለው ከዛ የእግዚአብሔር እጅ ላይ ነው ያለው በወቅቱ ነው ሰኔ ቤተክርስቲያን ያደግኩት እና በእነት ትምህርት ቤት ተምሬን ያደግኩት ስለ ቤተክርስቲያን በደንብ አውቃለሁ ይሄ ልጅነቴ ቤተክርስቲያን ነው ምሳሌው ሰው ልጅነቱን ኳስ ሲጫወት የሆነ ነገር ሲያይ ምናምን አለ አይደል እንደዛ ነው የምታስታውሰው እኔ ልጅነቴ ነው ቤተክርስቲያን ውስጥ ነው የማስታውሰው በአብነቱ ስላለፍ ጎን ለጎን ሁለቱንም በደንብ መማር ስለነበር ማለት ነውና ከዛ ምን እንደመሰለ ነው ልክ ይሄ ነገር ሲከሰት እኔ የቅዱስ ሚካኤል ድርሳን ላይ አፎሙያ ላይ እንደዚህ መጣ የሚለውን ታሪክ ድሮን ማቅ ልጅ እያለሁ አፎሙያ ላይ ተመስሎ መጣ መነኩሴ መስሎ መጣ አንጋግቶ መጣ ምናምን የሚለውን በስነ ስርዓት አውቃለሁና በር ላይ መጥቶ ቁጭ ብሎ ሄደ ምናምን ሚካኤልን መስሎ ሁሉ መጣ የሚለውን አውቃለሁና እኔ ላይ ያ ነገር ተከስቷል ራሴ እንዲያየሁት ነው ማወራ እያየሁት እንደዚህ በቃ አንዴ መጥረቢያ ይዛል አንዴ እግሩን እንትን ያደርጋል ምናምን በቃ እንዳለ ይቀያየራል ባልና ሚስት ሆኖ ልጅ ሆኖ ምናምን እንዳለ ይሰፍራል ዙሪያውንና ያው ስለ በሰው አይምሮ ይከብዳል ስለዚህ ምንድነው ፋይናሊ አንዳንዴ ወደ ራሴ ይመለሳል ወደ ራሴ ስመለስ ማለት እግዚአብሔር ተስፋ ባይቆርጥ ቢኖር ይሁን ላይ ከስተት የሚለው ነገር ደግሞ አይምሮ ያመጣል እና ያስጨንቀኛል ትንሽ ያው እግዚአብሔር ደግ ነው የሚገርምና ያው ሁሉ አለፈ እንዴት ነው የሆነው ያው እንዴት አለፈ ያው ቻሌንጁ ከባድ ነው እንዳልኩ በጣም ከመለ በላይ ማለት ነውና አንደኛ የእግዚአብሔር ቸርነት እንዳልኩ በዘመኑ ከተገለጠላቸው አንደኛ እሱ ነው በሁለተኛ ደረጃ ደግሞ የባለቤቴ ጥንካሬ ማለት ጸሎት ይጸልይ ለኔ ላይ ተነስተው ይጸልዩ ነበር ያኔ ደግሞ ነፍሰ ጡር ነች አስበውና የመጀመሪያ ልጃችን ቻሌንጅ ነው በተጋባን አመት ራሱ አልሞላውም ነገርና ጸሎት የሚጸልዩ ላይ ተነስተው ነበሩ ለገዳም አባቶች ሁሉ ቤተክርስቲያን እየተደረገ ጸሎት ይጸልይልኝ ነበር እንዳለ ቤተሰቦች አቴ መነኩሴ ናቸው ጸሎት ነበር በየደብሩ በየገዳሙ ሁሉ በጣም ጸሎት ነበር የሷ ጥንካሬ በደንብ አንዳንዴ ችግሮች ሲያጋጥሙ አጠገብ ያለ ጠንካራ ሰው ያድናል ምንድነው ይሄ ላያድን ነው ላንተና ይሉ ላይፈትን የሚባል አባባል እንዳለ ሆኖና
ሲሰጥህ የሆነ አመቻችተህ ነው እግዚአብሔር የሆነ ችግር ያው እግዚአብሔር ችግር ያመጣል ግን ችግር ሲመጣ መወጣጫውን የምትወጣበትን መንገድ ያመቻችላል እሱን በደንብ አይቻለሁ የባለቤት ጥንካሬ በደንብ አግዞኛል ብዬ አስባለሁ ከዛ ውጪ የጓደኞቼ ሁሉም ሰው ጸሎት በጣም ፖዚቲቭ ነገር ነበርና ግን አንድ ያው እየበዛ ሲሄድ ያው በብዛት ተስፋ የማይቆርጠው አጠገብ ያለ ሰው ነው ራቅ ያለ ሰው እንግዲህ ከዚህ በኋላ ግን አልቆለታል ቅድም እንዳልኩ ቅርብ የነበሩ ሰዎች ሁሉ በፍጥነት ይልቀዋል ወደዛ ደረጃ በቃ ንጌ እንትን ይሄ መራቁን ብቻ ተታው በቃ ንጌ እንትን አይልም ነገር አለ አይደል አበቃለት ነገር የሚሉ ነበሩ እንዳልኩ ደግሞ ባለቤቴም ደግሞ አጠገቤ ደግሞ ቤስት ጓደኞቼ ደግሞ በቃ ንጌ ይድናል ተስፋ ያላችሁ አሉ ያው በህይወት ውስጥ አንድ ነገር ሲከሰት ተስፋ ያለው ሰው አለ ደግሞ በሚያዩ ደግሞ ተስፋው እየተሟጠጠ የሚሄድ ሰው አለ እንደየሰው ሁኔታ ከዛ ውስጥ ነበርኩኝ ከዛ ውጪ እንዳልኩ በጣም ብዙ ቦታ ነው ጸበል ሄድኩት ይልጋለ አርሴማ ነበርኩ እንጦጦ ኪዳነ ምህረት ነበርኩ ብዙ ቦታ ዞር ያለው በተለይ ይልጋለ አርሴማ ነው መጀመሪያ የተወሰድኩት እዛ ብዙ ነገሮች የተገለጡበት ነው ይልጋለ አርሴማ እና በጣም ወደ ቦታ ነው እኛም አሁን ይሄንባት ያለት ቦታ ናት እኔ ሰው ሁሉ የሚገርም ብዙ ቦታ ይጃል ይልጋለ አርሴማ ይለያል ከዛ በፊት ሁለት ጊዜ ይጃል ከሷ ጋር አብረን ሄደናልና ጓደኛ እያለን ሄዳል ተጋብተንም አንድ ጊዜ ሄደናልና ይልጋለም ይለያል ለሁሉም ገዳማት ተምሳሌት የምትሆን ቦታ ናት ሁሉም ነገሯ ስርዓቱ ራሱ እንትኑ የሆነ ለየት ይላልና ከዛ ውጭ በጣም ደግሞ ሙሉ ለሙሉ የዳንኩት ደብረ ሊባኖስ ተክልዬ ነው ደብረ ሊባኖስ ተክልዬ አሁን በ24 አከብራለሁ ከዛ ይሄ ከአይምሮዬ ሲወጣ ይታወቀኛል የማየው እንደዚህ ሲያስጨንቀኝ ነበር እንደ ሰው ይመጣል ይገለጣል እና የማየው ሲሄድ አይወልም ጠፋ ተክልዬ ከርኩ በኋላ የማይጠፋ ካይምሮ ውስጥ ወጣ የሚገርም ያጋጭኛል እኔ በአንድ ወቅት ለበጉብኝት በድርጅት ምክንያት ራሻ ሄጄ ነበርና ያኔ ራሻን እንግዲህ ያስቡ የእግዚአብሔር ታምርና የሰይጣን ፈተና ልንገድ ብዬ ነውና ራሻና ዩክሬን በአንተ ምክንያት ጣሉት ያበሰጭ ማለት ያስጨንቀኛል የሚያገናኝ የለው አሁን እዝቃለሁ ያኔ ለኔ እንትን ነው ለምን ራሻ ስለሄድክ ነው ያ ነገር የተከሰተው ይለኛልና ስለዚህ ፈተናው ብዙ ነው ከእግዚአብሔር ጋር ሆነ ግን መሻገር እንችላለንና እነዛ አርጎች አልፏል ተክልዬ ሄድኩኝ ተመላልሼ በደም የሆነ ምልክት ያይ በራሴ ወደ ራሴ ስመጣ ሙሉ ለሙሉ ሳይለቀኝ ተክልዬ ሄድኩኝ በዛ በሄድኩበት በተክልዬ ከዛ ጸልያለሁ ያው እንደምታውቀው ተክልዬ ጸሎቱ ብዙ ነው እዚህም ጸልያለሁ እዛ አርጋናል እዛ ተማሪያል እዛ ቤተክርስቲያናል ብዙና 4 ሰዓት የሚጸልይበት ስለሆነ እዛ ቦታ ላይ በመጽናት በተክልዬ አማላጅነት በእግዚአብሔር ቸርነት እንግዲህ በቅዱሳኑ እና በሰዎችም እንትን እግዚአብሔር ይመስገን ተርፈናል ከባድ ቻሌንጅ በህይወቴ ሁሉ ከተከሰቱት ከተወለድኩ ጀምሮ እኔ ብዙ ፈተና ያደኩት ግን ያው ይሄኛው ስለ በጣም ለቤተሰብ ሁሉ ከፍተኛ ፈተና ነበር ስለዚህ የሷ ቤተሰቦች በጣም ነው ከምንም በላይ ሰፖርት ያደርጉኝ የነበረው ማለት ይመጣሉ ለማስተም ድጋሚ ሁሉ ምናምን እስኪ ለሷ እንደም በእኔ ህመም ምክንያት ትምህርቱን ሁሉ አቋርጧልና ቀላል አይደለምና ስፔሻሊ ደግሞ እንደተጋባ ሲሆን ይከብዳል አልፎ ስናወራው ግን እየሳቀን እንደዚህ ያለ አሁን ቁጭ ቢሳወራው እኮ ይስቀኛል እሷ እንደምትያሷ ስለምታዛውዘው እንደምትያት ነው ፊሊንጓና ከዚህ ቦታው ላይ ስለነበረች ማለት ነው ሶ እግዚአብሔር ይመስገን ዛሬ ይኸው መተናል ወደ ዓለሙ ተመልሰናል እንግዲህ ያው የእግዚአብሔር ምስክር እስከ ዘላለም የሚሆኑት አንዱ ነኝ ማለት ነው ያው ማገልገል ነው ወደፊት ዓላማዬን በዚሁ አጋጣሚ እንተሰኔ ቲዮሎጂ ገባለሁ ፕላን አድርጌያለሁ እግዚአብሔር ያዕቆብ መልእክት ላይ ጌታ ቢወድና ይፈቅድ ይሄንና ያን እናደርጋለን ማለት ይገባችኋል ይላል ቤተክርስቲያን እንደማደግ ይመጣል አሁንም አገልጋይ መሆን ነው ወደፊት ዓላማዬ በስብከት ብቻ ቤተክርስቲያን ማገልገል በሚችለው ማገልገል ነው አመሰግናለሁ እንግዲህ ያው የሰው ልጅ ይፈተናል የሰው ልጅ በብዙ ጣውረድ ውስጥ ያልፋልና ትልቁ ነገር የክርስቲያን ትልቁ ነገር ደግሞ የኛ ሪዛልት ውጤታችን ደግሞ ፈተናዎችን ማለፍ ነው ብዙ ሰዎች አብዛኛዎቻችን በዛው ተፈትነው ነው እዚህ ሄደው ለዚህ ደግሞ ላንተ እዚህ ለመድረስ በነገሮች ሁሉ ለማለፍ ትልቁን ድርሻ የተወጣችው ባለቤት ናት ሁሌም ከጎናችን አንዳንድ ጊዜ ከኛ ከጎናችን ያሉንን ሰዎችን የምናቃቸው የክፉ ቀን ነው እውነቴን ነው ማለት ብዙ ጊዜ በነበርንበት ሰዓት የኛ በነበርነ ሰዓት በመንሰራ ሰዓት ባለን ሰዓት ብዙ ሰዎች ከጎናችን አሉ
ሙሉ በሆነ ሰዓት የሆነ ሰዓት እንትን በሚሉን ሰዓት እነዚህ የነበሩ ሰዎች ሁሉ ይርቁና የራሳችን የሆኑ ሰዎች ብቻ ናቸው የዛ ጊዜ የኔ የምትለውን ሰው የምታውቀው የዛ ጊዜ ነውና እህታችን ደግሞ በዚህም ጠንካራ ናት። ከዚህ በፊትም በተለይ በኢኦቲሲ ቲቪ በቤተክርስቲያናችን ትልቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ኢኦቲሲ ቲቪ ላይ በተለይ እህታችን ቤተልሔም ስለ ምስጋና ስለ መክሊት ታነሻለሽና እንግዲህ ምስጋና ምንድነው ብዬ ላንቺ መጠየቅ ማለት ይሄ ነው። በብዙ ጣውረድ ውስጥ በብዙ ፈተና ውስጥ ሆኖ እግዚአብሔርን ስላደረክልኝ አመሰግናለሁ ስለምትሆንልኝ አመሰግናለሁ ብሎ መጠየቅ የትልቁ ምስጋና ይሄ ነውና እንዴው አንቺ ወደ ምስጋና አመስጋኝነት ላንቺ ምንድነው? እስኪ አመስጋኝነት ህይወትን በጣም ይቀይራል ማለት እይታን ይቀይራል በደንብ ማለት ነውና አሁን ሲያወራ እያሰብኩት ነበረ እና ይሄንን የሚያውቁት የቅርባችን ሰዎች ብቻ ነው የነበሩት እና በጣም ብዙ ሰው ይጽፍልኝ ነበር ታድለሽ ሁሌ ታመሰግኛለሽ ምናምን ብሎ ይጽፍልኛልና አንዳንድ ጊዜ ባሳያችሁ አሁን ያለውበትን በያስባለሁ ምክንያቱም እሱ ሲታመም እኔ የ6 ወር እርጉዝ ነው የነበርኩት ከዛ 6 ወር ሆኜ ነው ማለት 5 ወር ምናምን ሆኜ ነው በደንብ የጀመረው ምናምን አስበው ወልጄ አራስ ሆኜ ሁሉ እየታመመ ነበርና በጣም ከባድ ነበር ምክንያቱም አርሴማ ሄደን 8 ወር ምናምን ደርሻለሁ እንግዲህ እኔን ነው ማጥቃት ራሱ የሚፈልገው የነበረው ምናምን በሰዓቱ ስለዚህ ባልህን በሰንሰለት ታስሮ ማየት በቃ ሌላ ሰው ሆኖ ማየት ምናምን በሰንሰለት ታስሮ ነው ይርጋለ ማርሴማ ሄዳችሁት? አይ እንደዚህ ይዘነው ነው ሄድነው ግን በቃ ኢቭን ገደል ውስጥ ልንገባ ነበር ፍሬን ምናምን ይዞብን ማለት ነው በራሳችን መኪና ነበር ሄድነውና እዛ ሆኖ እንደ አንዲት እርጉዝ ሴት እንደ አዲስ ሙሽራ ስታስበው በጣም ከባድ ነው የነበረውና እርጉዝ ሆነክ የጾም የሆነ ነገር የጸለይ እግዚአብሔርን በቃና እርዳኝ አግዘኝ ምናምን እያልክ አዘሴም ታይም ባልህን በዛ ሁኔታ ያያየክ ከዛ አልሄድም ነበር በቃ ሂጂ ምናምን ሲሉኝ አልሄድም እና ሁሉም ሰው ነው የሚያዝንልኝ በቃ ሲያየኝ ሆዴ ደርሷል ምናምን 8 ወር ሆኖኛል ኦልሞስት ምናምን በጣም ከባድ ጊዜ ነበር ግን ሁሌ ማስበው ይሄ ያልፋል ላለው በቃ እግዚአብሔር ታሪክ ይቀይራል በቃ በጣም ታሪክ እንደሚቀይር እርግጠኛ ነበርኩኝና በዛ ውስጥ ነበር ማመሰግነው እና ያንን የሰጠኝ እግዚአብሔር ነው ብዬ ነው ማስበው ምክንያቱም እኔ እንዳልኩ ብዙ ስራዎች ሰርቻለሁ ሞካክር ያለው ህይወቴን ለመቀየር ምናምን ቤተሰቦቼ በጣም ያግዙኛል ቅድምም እያለ ነበር ለኔ በቃ ምንም ነው የሚሆኑልኝ ምናምንና ያኔ በቃ እኔ እግዚአብሔር ብዙ አጋዥ ሰጥቶኛል የኔ ቤተሰቦች ያግዙኛል የሱ ቤተሰቦች ያግዙኛል አባቱ እህቱ አጎቱ ወንድሞቹና ያግዙኛል በቃ እኔም ወንድሞቼ እህቶቼ እናቴ አባቴ ሁሉም ሰው ለኔ አቬለብል ነበርና በተለይ ጓደኞቹ እስከሚደንቀኝ እየተተካኩ ማለት ማን ነው በዚህ ዘመን ጓደኛ ስራውን ቤቱን ትቶ ድረሱልኝ በቃ አረ ድረሱልኝ በቃ አበደብኝ ስላቸው ቤታቸውን እርግፍ አድርገው መተውልኛልና እግዚአብሔር ያለህን ስትቆጥር ነው በቃ ምስጋና እሱ ነው በደና ጊዜማ ሁሉም ሰው ያመሰግናል አሁን ደስተኛ ነን ምንም የጎደለብን ነገር የለም እንዴት ላናመሰግን እንችላለንና እኔ ኢዮብን ነው ሁሌ ማስታውሰው ዳዊትን አስታውሰዋለሁ ባልተፈጠርኩ ብሏል አይደል መዝሙረ ዳዊት ስናነብኩ ሁሉንም ነው ያለው በቃ ወይ ባልተፈጠርኩ ትቢያ በሆንኩኝ በሞትኩ ምናምን ብሎ ፋይናሊ ግን ስትንፋስ ያለው ሁሉ እግዚአብሔርን ያመስግን በጣም እኔ ለምስጋና ህይወቴ ትልቁ ብዬ የማስበው መዝሙር 150 ቁጥር 6 ነው በቃ ስትንፋስ ያለው ሁሉ ያመስግን በቃ አለቀ ይሄ ነው ለምስጋና ዋናው ክራይቴሪያ ማለት ነው ኦፍ ኮርስ የሆነ ጊዜ ሊመረን ይችላል አሉ የመረሩኝ ጊዜያት በህይወቴ በጣም ከባድ ቻሌንጆችን አሳልፌያለሁ ምናምንና በቃ በሞት ብዬ አስቤ አውቃለሁ ሞት አጣ እንደ ለኔ ምናምን ብዬ አውቃለሁ ይሄን ስላችሁ በጣም ፍጹም አመስጋኝ ምናምን ሆኜ አይደለም ከዛ ግን እግዚአብሔር ለኔ ይለዋል ሁሌ ያዳላልኛል እኮ ለኔ ምናምን ላለን ሰው ይናደዳል እንደው እግዚአብሔር እንዴት ለኔ ግን ያዳላል ያያህ አይደል እለዋለሁ ኢቭን ብር እንኳን ነው መልክ የመጨረሻው ብር ከአካውንቴ ስትወጣ የሆነ ብር ይገባል በቃ ማይሆን ነገር ማለት ነው ማይሆን ማለት በቃ ኤክስፔክት ማታረገው ነገር ነው የሚሆነው በህይወቴ ነው ያው እግዚአብሔር ላከልኝ ምናምን ለዋለሁ በቃ አምነዋለሁ በጣም ከብዙ በቃ አላልፍም ያልኳቸውን ቀናት አሳልፎኛል እግዚአብሔር ስለዚህ አሁንም ከባድ ጊዜ ቢመጣ ለምሳሌ የሆነ ጊዜ በጣም ከባድ ቻሌንጅ ገጠመኝና በቃ ይሄን ካሳለፍኩኝ ሌላ ቻሌንጅ በፍጹም አይገጥመኝም አልኩኝ ምንም ቢገጥመኝ በቃ አልኩኝ ከዛ ግን ያባሰ ነው ማለት የገጠመኝ የሚመጣው ምክንያቱም አዲስ ሙሽራ ሆነ ስትታመም ምናምን አንተም ታስበው በቃ እርጉዝ ሆነክ በቃ ለእንክብካቤ ትሪትመንት ነው አንተ ትፈልጋለህ ለቅሶ ነው በቃ 24 ሰዓት ታለቅሳለህ እግዚአብሔር ፊት ነው ታለቅሰው ሌላ ምን ታረጋለህ ትክክል አራስም ሆነክ እንደዛ እኔ አሁን ልጄ በጣም ለመጀመሪያ ልጄ ልዩ ፍቅር አለኝ ምክንያቱም እንባዬንም ጦቴንም እኩል ነው የጠባችሁ ማለት በቃ በነገሮች በነበረው ኮንዲሽን ማለት ነው
ይሄ የሚያስከፋ ነገር ኖሮ ምናምን ቤተሰብ ካጠገብክ ሁሉም ሰው ላንተ ሆኖ ግን ያንን ደግሞ ጤና ወሳኝ ነገር ነው እና እግዚአብሔር ያንን ካሳለፈኝማ በቃ ብዬ ነበር ደግሞ ሌላ ከዚህ የሚያባሰ ሊመጣ ይችላል ግን ምስጋና ያሻግራል በቃ እንደሚያሻግር አየሁት በህይወቴ ነው እግዚአብሔር ያስተማረኝ ስለ ምስጋና ሳስበው ኦኬ በማመስገን በሌለንም ባለንም በጣም የሚገርመው ነገር ሰዎች በምስጋና መኖር ሲጀምሩ ህይወት በጣም በቃ ኮምፕሊትሊ ነው የሚለያየው ማለት እይታችንን ነው መንቀይረው የሰው ልጅ ህይወቱ እይታው ነው እምናየው መነጽራችን ማለት ነው ለምሳሌ አረንጓዴ መነጽር አርጌ ባያችሁ ሁላችሁም አረንጓዴ ነው የምትሆኑብኝ ግን አረንጓዴ ስለሆናችሁ አይደለም መነጽሩ ነው ስለዚህ የህይወት እይታችን የምስጋና መነጽር ካደረግን ሁሉ ጊዜ በህይወታችን ቆጣሪ እንሆናለን ዛሬ ስላለኝ ነገር ስለተሰጠኝ ለምሳሌ ጠዋት ከእንቅልፌ ስነቃ መንቃቴ ቀላል ነው እንዴ ስነቃ ማየቴ እኮ ቀላል አይደለም አይን በምን ይተመናል የሆነ ጊዜ ጅል ያስመስላል ጅል ምንሆን ነገር ይመስላል እኔም የሆነ ስጀምረው ይሄንን እንትን ኤክሰርሳይዝ የሆነ ተጃጃልኩ እንዴ ብለው ያስብላል እንደው መጃጃል ጥሩ ነው ምክንያቱም እኔ እህቴ ታላቀቴ እንደዚህ ሰርጀሪ ተሰርታለች እዚህ ጋር እንባችንን ወደዚህ ወደ አፍንጫችን እንባችን እንዳይወርድ ማለት ነው የሚያረግ የተፈጥሮ ትቦ አለ ነገር እናቃለን እሷ በተፈጥሮ አንዱ ስለሌለ ያለቅሳል አይኖ ዝም ብሎ ሁሉ ያለቅሳል ሁሉ ጊዜ በቃ እንባ አንድ አይኖ ያለቅሳል ከዛ ስትሄድ ሰርጀሪ ተሰርታ አርቲፊሻል ትቦ ተሰራለ ስለ ትቦ የራሱ አመሰግናለሁ አልኩ ምክንያቱም እንባዬ እንዳይወርድ በቃ ይሄ ተፈጥሯችን ውስብስብ ነው እና ያን ሁሉ አቀናጅቶ ዛሬ ብድግ ብለሃል አይተሃል ተነስተሃል መሬቱን ስትረግጠው ሴንስ አርጋሃል የሆነ ጊዜ ሴንስ ማድረግ ላንችል እንችላለን መብላት መጠጣት አሁን እኔ የሆነ ነገር እየሰራው ውሃ ጠጣይ ለምሳሌ ልጄን ጸጉሯን እየሰራው ባልፈው ያልኩት ነበር ውሃ ጠጣይም ቢሆን አረካም ሰውጭ ማለት ነው እኔ እየሰራው በጸጉር ጄ ከመነካው ብዬ ማለት ከዛ አረካው ታጥቤ ራሴ ባጅ መጠጣት ግን ማን አሁን ያመሰግንበታል እጅ ስላለኝ ኖርማሊ ተሰጠን ማለት ስላልከፈልንበት የሆነ ዋጋዎች ስላላረግንበት ብዙ ዋጋ አይመስልንም እና ያለንን እየቆጠረን ማመስገን እግዚአብሔርን የሰጠን ሲጀመር ምንም የለንም ስለዚህ የሰጠንን እያመሰገንን ለሌለን ደግሞ እንሰራለን ብዬ ነው ማስበው እኔም አሁን ብዙ የሌሉኝ ነገሮች አሉ እና ብዙ ሰው ይጠይቀኛል ባይዘው በጣም ባለሀብት ነው መስለው ብዙ ሰው ማለት በቃ ይሄ የራሴ የሚገርም ቤት ያለኝ የሆነ ትልልቅ ድርጅት ያለኝ ምናምን ብዙ ሰው ሲያወራኝ ከዛ ስንገናኝ በነገራችን ተከራይቼ ነው የምኖረው ነው ይሉኛል ተከራይቼ ነው የምኖረው ምናምን ስንት ነው የምትከፍይው ነው 50 ምናምን ሺህ ነው የምከፍለው ለቤት ኪራይ ምናምን የምርሽ ነው እና ቢሮም ከፍላለሁ ለቻለ ኦልሞስት 100 ምናምን ሺህ እናወጣለን ለኪራይ ብቻ ሳንበላ ሳንጠጣ ምናምን ማለት ነው የሆነ ጊዜ ነው 2000 ብር ተቀጣሪ ነበርኩኝ ስትጀምሪ ዛሬ ድሮ ተቀጣሪ ያለሁኝ 2000 ብር ነበር ደሞዜ እሺ እና እግዚአብሔር በምን እንዴት ነው ያሳደገኝ አስበከዋል ያኔ እንደዛ ሆኜ በሆነ ኖሮ አሁን አይደለም ቤት መከራይ ሰርቫይቭ ማድረግ ከባድ ነበር ስላለኝ እኮ ነው እግዚአብሔር ስለሰጠኝ ነው መከፍለው እግዚአብሔር ይመስገንላችኋለሁ እና ሰዎች ስላለን አይደለም እናመሰግነው የሆነ ነገር ስለጎደለንም አይደለም ያለን ነገር ላይ ያመሰገንን at the same time ደግሞ ለሌለን ነገር ግን መስራት አለብን ብዬ አስባለሁ እኔ ሳሊ ብሩኬሽ ጥላ ነው በጣም ህይወቴን የቀየረልኝ ማን ሳሊ ብሩኬሽ ጥላ በደረቱ ተኝቶ ነው የሚስለውና ዩኒቨርሲቲ ያለው አየውትና አለቀስኩኝ ለምንድን ነው በደረቱ ሆኖ የሚስለው እግሩ ምናምን እንትን አይልም አሁን ደም በክራንች ምናምን በእንትን እየሄደ ነው እሺ እና በደረቱ ነው የሚስለው ምናምን ግን የምስጋና ጽሁፍ ነው እና የጽሁፉ ሱሰኛ ሆንኩኝ አይሆናለሁኝ እና እኔ ብዙ ማማረርበት ነፍ ነገር አለኝ ማለት ዩኒቨርሲቲ ተማሪ ነኝ ካፌ ነኝ እኔ ምናምን በጣም ዘና ብዬ እኮ ነው የምማረው ግን እኔ ብዙ አለኝ እጭምርበት ማለት ነው ከዛ የሱ ጽሁፍ ሱሰኛ ሆንኩኝ በቃ ማንበብ ጀመርኩኝ ይገርመኛል ይሄ ልጅ ግን ጤነኛ ነው ምናምን አይነት ሲያመሰግን እሱን አዎ እንደኔ እሱን በሆን ጭራሽ ነው እንጂ የሚብስብኝ አስባል በሰውጂ የበላ በሰውጂ የጠጣ በሰው ኤቭሪቲንግ ሰው ያደረገልክ ማለት እንዲቀጥ ብሎ ነው የመቅኔ ምናምን ነውና እንዲቀጥ ብሎ ነው ሲተኛም እንደዚህ ቀጥ ብሎ ማለት ወይ እንዲነው ሰው ይሄን ሰው ማግኘት አለብኝ አልኩኝ እና ደወልኩለት ያው እንዳልኩ የምፈልገው ነገር እግዚአብሔር ወዲያው ነው የሚሰጠኝና እያነበኩኝ የሆነ ቀን ባገኘው ያልኩኝ ታክሲ ውስጥ ሆኜ አይነ ስውራን ትምህርት ቤት አለና እዛ እየሄድኩኝ ቅዳሜና እሁዴን እንትን ጸጉራቸውን ሰራቸዋለሁ ገላቸውን አጥባቸዋለሁ ተማሪ ያለው ማለት ነው ከዛ ጸሎት አስተምራቸዋለሁ
አይነ ስውራን ናቸው። ቤተሰቦቻቸው አይፈልጓቸው፣ መንግስት ነው የሚያሳድጋቸው። እና ሄጄ እንደዛ አረግ ነበር ቅዳሜና እሁድና እዛ ቦታ ላይ በታክሲ ስንሄድ አንድ ልጅ ተዋወቅንና መጽሔቱን ያነበብኩኝ አይታኝ ብሩኬ ደስ ሲል በጣም ወደው ጓደኛዬ ነው ስትለኝ አገናኝኝ በእናትሽ ምናምን አልኳት። ስልኩን ሰጠችኝ። ደወል ባለፈው ላንተ እንዳረኩት ማለት ነው ቀሲስና ደወልኩለት ምናምን ለካኛ ሰፈር ነው አላውቀውም እንጂ እና ቤቱ በጣም ሩቅ ነው ብላኛለች። እና እኔ ሩቅ አይደለም ማስበው። ከዛ ደወልኩለት። በዓል መጣ ነበር ሁሉ ጊዜ ከቤተሰቦቼ ጋር ነው ማሳልፈውና ለፋሲካ መጣው ደወልኩለት። የት ነው ቤትክ ምናምን ሩቅ ነው ማስበው። ለካ እዛው አዲስ ገበያ ነው ቤቱ እኛ ሰፈር ማለት ነው። ሄድኩ አገኘሁትና አለቀስኩኝ። ሳያሳዝነኝ ማለት በቃ አለቀስኩ ምናምን። ለማን ነው የምታለቅሽው አለኝ። በጣም ትልቅ ጥያቄ በህይወቴ። ለራስሽ ነው የምታለቅሽው አለኝ። ማለት እሱ በጣም ደስተኛ ነው፣ ሁሉ ነገር ያከናውናል። ገባኝ ህይወት ያኔ እና የህይወቴን በጣም አብዛኛው ጊዜያት ክረምት ምናምን ስመጣ እሱ ቤት ነው የምታገኘኝ። እና ከጽፎቹ በበለጠ ሲኖር አየሁት። ገብቷል። አንዳንዴ ልታወራ ትችላለህ፣ ልጽፍ ትችላለህ ምናምን፣ ህይወቱን ግን ላትኖረው ትችላለህ አይደል? ለምሳሌ ቤተክርስቲያናችን ላይ ብዙ ስብከት በጣም የሚሰብኩ ሰዎች አሉ፣ ህይወታቸው ማይሰብክ ሰዎች አሉ። ከዛ ደግሞ ህይወታቸው የሚሰብክ ግን ማይሰብኩ ሰዎች ደግሞ አሉ። እሱ ያወራውን ይኖረዋል። በጥቃቅን ነገር ነው እኮ ሰዎች እንደጅ የምታረገው አይደል? ትክክል አይደል? መጻፍ ምናምን ማውራት ሚዲያ ላይ ወጥቶ ምናምንማ ተቀነባብረህ ልታወራው ትችላለህና አየሁት። ያኔ ነው ስለ ምስጋና ማሰብ የጀመርኩት። በደንብ ማሰብ። ይሄ ላማረር ስል እንዴ በስመ አብ ያለኝ ነገር በጣም በቂ ነው። እሱ አሁን ያለኝ በቂ ነው ብሎ ነው የሚያስበው። የማይቻል ነገሮችን አሁን ሰርጀሪ እየተሰራ ራሱ ፕሮግረስ እያደረገ ያለውና እሱ ሳሊ ብሩኬሽ ጥላ በዚህ አጋጣሚ ወዳጄ ነው። በጣም ነው አመሰግነው። እሱ ነው በጣም ለምስጋና ህይወቴ መጀመሪያ በር ከፈተልኝ። ከዛ ራሴ በደንብ ያነበብኩኝ መጽሐፍ ቅዱስም ሳነብ በምስጋና እንዴት ሰዎች ህይወታቸውን እንዴት ይመሩ እንደነበር ኢዮብን በቃ ማየት እኮ ለትዕግስት በቂ ነው። የመዝሙረ ዳዊት ሳነብ በቃ አንዳንዴ ልቤን በቃ ስውር የሚያረግ ምስጋና አለው። ከዛ ስታየው በቃ ህይወት እንደዚህ ነው ማለት ነው። የሆነ ሰዓት ትገለበጣለህ፣ የሆነ ሰዓት እንትን ትላለህ ምናምን፣ ግን በዛ ውስጥ ሁሉ ግን እያመሰገንክ መኖር ትችላለህ። ይሄ ቀላል ህይወት አይደለም፣ ቀላል ልምምድም አይደለም። በጣም የሚያስጨንቅ ልምምድ ነው፣ ጅል የሚያስመስል ልምምድ ነው ምናምን ነገር። ግን እየተጃጃልንም ችግር የለውም። ግን ህይወታችን በደንብ ይቀየራልና እኔ ብዙ ሰዎች ሲጽፉልኝ እንዲህ አይነት ህይወት ነው ያለኝ ምናምን ሲል ምስጋና ጻፉ ነው የምላቸው። ስላላችሁ 10 ነገር ምስጋና ጻፉ። 10 የለኝም ይሉኛል። ስላላችሁ 10 ነገር ጻፉላችኋለሁ። ለምሳሌ ብዙ ሰው ይጽፍልኛል። ሁሌ ነው ተመስገን ዛሬ ቀኑ በጣም ደስ ይላል ብዬ የህይወት እይታዎቼን የሆነ መጽሐፍ ቅዱስ አነብ ምናምን ብቻ የሆነ እይታዎቼን ሼር አደርጋለሁ። ጣፋጭ ቁርስ ምናምን ያልኩኝ ብቻ በጽሁፍም በእንትንም 10 ነገር ጻፉ። 10 የለኝም። 10 የላቸው። 10 የለኝም። እኔ 10 ማመሰግንበት ቢኖረኝ አንቺ ጋር እመጣለሁ ምናምን ይሉኛል። ስለ አይን ስለ ጥርስ ምናምን ላቸዋለሁ መጀመሪያ። አስቅማ ጥርስ ያንተ ስለሆነ እኮ ነው፣ አፍንጫክ ያንተ ስለሚመስልህ ማለት ነው። ይሄ አይንክ ምናምን በቃ አንተ ኦፕሬት የምታደርገው ስለሚመስልክ በበላሃው ምግብ ምናምን ስለሚመስልክና የሆነ ቀን ስትታመም ነው ሉዝ ስታደርገው ማድረግ ሳትችል ስትቀር ወይ ዋናው ጤና ምናምን ምንለው ማለት ነው። ከዛ እየጻፍኩ ሰጣቸዋለሁ። ይሄን እንደጋግማችሁ ጻፉላችሁ አላችሁ አይደል? ይሄ ስላችሁ አዎ ምናምን ማለት የደበራቸው ነገር ማለት ነው። ከዛ ግን የሚገርምክ ሲጽፉት ይደብራቸዋል መጀመሪያ ታጃጅለናለች አይነት ማለት ነው። በጣም የሚገርም ነገር ግን ብዙ ትዳሮች ሊፈርሱ ያሉ ትዳሮች እንደዛ ብለውኝ እስኪ ስለ ባለቤትክ 3-4 ነገር ቆንጆ ነገር ጻፍ እስኪ ስለሷ። ምንም የላትም ሰይጣን በሴት ናት ብሎኝ ያውቃል አንድ ሰው። እሺ ማለት ያገባዋት ሴትዮ ሰይጣን በሴት በያት ሲለኝ ዋው አንተን ነው ማደንቀው አልኩት። አንተን ነው ማደንቀው በእውነት አልኩት። ለምን ሲለኝ እንዴ ሰይጣን በሴትም ሰው ብለክ ማግባት ካለ እንዴ እሷ እንደሚያስደንቀው ነው አንቺ ትቀልቻለሽ ምናምን አለኝ። ከዛ ግን 3 ነገር ጻፍ ስላ እኔ የላትም 3 ቢኖራት እኮ አንቺ ጋር አልመጣም አይነት ማለት ነው። አንድ ይሻልኩት እና እንደምንም አንድ ነገር ፈልጎ ነው የሚጽፈው። ገብቷል። አይኑ ምን ላይ ያተኩራል? የሆነ ለኔ መልካም ነገር አንድ ለመጻፍ ይፈልጋል እና ነፍነ ያላት ሴትዮዋ እኮ እሱ ነው እይታው የተቀየረው። መልአክ በሴት በያት አለኝ የሆነ ሰዓት። መልአክ በሴት በያት አለኝ የሆነ ሰዓት ማለት ይሄ ማለት ምስጋና ነው። ሰዎችን አሁን ለምሳሌ እኔ ከባለቤቴ ላውጣ ካልኩኝ ላውጣ ካል ከምንም ነው አሁን ይሄ ንጹህ አዲስ ነው ዛሬ ነው የለበስኩት አይደል? ለምሳሌ አዲስ ነው ግን ካፈለክ ታውጣለታለህ። ትክክል። መልካሙን ካየክ ደግሞ ይሸፈናል ሌላው ማለት ነው። ይሄ ማለት የጎደለን የለም ማለት አይደለም፣ የሚያስፈልገን የለም ማለት ምንችለው ላይ እንሰራለን።
ማንችለውን አክሰፕት እናደርጋለን። አንዳንዴ አክሰፕት ማድረግ ያለብን ነገር አለ። ማትታገለው በጉልበትህ በሀብትህ በሆነ ነገር ምናምን ማግኘት ማትችላቸው ነገሮች አሉ። በቃ አክሰፕት የምታደርጋቸው የምትቀበላቸው ማለት ነው። መለወጥ የምችለውን ትለውጣለህ፣ መቀበል የምችለውን ትቀበል። ቀላል ጆሪ ነው አይደለም። እኔ ሰው ቀላል ስለሚመስለው ከ4 ነው ከ5 ዓመት በፊት እንደው በእንትናችን መካከል ልግባና ማለት አንዳንድ ጊዜ ያው ሰዎች ብዙ ሀቢት ጠዋት ተነስቶ ሻወር መውሰድ ልምድ የሚሆንበት ሰው አለ። ሁሌ ጠዋት ተነስቶ ስፖርት መስራት ልምድ የሚሆንበት፣ ጠዋት ተነስቶ ቁርስ መብላት ልምድ የሚሆንበት ሰው አለ። ጠዋት ተነስቶ ጸሎት የሚያደርግ ሰው ደግሞ ልምድ የሚሆንበት አለና የሆነ ጊዜ እኔም እንደዚህ በትንሹም በትልቁም እግዚአብሔርን አማርራለሁ። ብዙ ነገር አለኝ እንዳልሽውና የሆነ ሰዓት ላይ እንደዚህ ተገናኝቼ ካንድ እንደዚህ ጥሩ አመለካከት ካለው ወንድሜ ጋር እስኪ ጠዋት ተነስተ ሁሉ ጊዜ አይደል ለ21 ቀን ሳታቋርጥ ይሄን ነገር እንትን በል እግዚአብሔር ሆይ ሰላም ስላደረከኝ አመሰግናለሁ፣ ዛሬን ስላሳየኝ አመሰግናለሁ፣ መራመድ ስለቻልኩ አመሰግናለሁ፣ መሳቅ ስለቻልኩ በሰዎች ዘንድ መወደድን ስለሰጠኝ አመሰግናለሁ እያልክ አለ ጻፈልኝ። ወደ 20 ዝርዝሮች ጻፈልኝና ሁሉ እነዚህን በላቸው አለኝ። ጠዋት ተነስቼ ከዛ ልክ ስል ይችል ይጨለልሽ እንዴ ምናምን ጓደኞቼና ጴንጤ ሆንሽ እንዴ ጨለልሽ እንዴ አሉኝ። እግዚአብሔር ሆይ ስለረዳኝ አመሰግናለሁ፣ ይሄ ቀን ስላሳየኝ አመሰግናለሁ ማለት ይሄ ምስጋና ነው። አንዳንድ ጊዜ ጠዋት ጸሎት አደረኩ ሲል አንድ ሰው መዝሙረ ዳዊት ይዞ ወይ ውዳሴ ማርያም ይዞ መጸለይ አለበት ብዬ አይደለም እንትን የምለው። ቢሆን ጥሩ ነው። ካልሆነ ግን ይሄን ቀን ስላሳየኝ እንድበላ ስላደረከኝ አመሰግናለሁ ማለት አይደለምና ቤት ውስጥ ሁሉን ስቀውብኛል። እንዴ ጨለልሽ እንዴ አንቺ እንዴ ነው ምናምን ሙርት ይዛልህ እንዴ ሌላ እምነት ሁሉ ይመስላል። አዎ እንደዛ ሁሉ የሚላቸው ሰዎች አለና ይሄንን ለረጅም ጊዜ ማለት ስለምድ ግን በቃ ለመደብኝ በቃ ሁሉ ከዛ ግን ህይወት እንደዛ አልሆነ። አዎ በቃ እሱ ነገር እኔ በጣም ይገርመኛልና አሁን ስታነሽው ትዝ አለኝ። እውነትም ይሄ ነገር እንደሚሰራ በብዙ ሰዎች ላይ ይቻላል። አሁን አድማጮቻችን ይሄንን ቪዲዮ የሚመለከቱ ሰዎች አሉና ስለተሰጣቸው ነገሮች ይሄን ነገር ቢሉ በእርግጠኝነት ይሄንን ፕሮግራም አንስተው ምክንያት ይሆናሉ። ይሄን ፕሮግራም አንስተው ማመስገን ይችላሉና በተለይ እንግዲህ ምስጋናን በተመለከተ መክሊትን በተመለከተ ብዙ ነገሮች ብዙ ሰዎች ባንቺንትን ተለውጠዋልና መክሊትስ ምንድነው? አንዳንድ ጊዜ የትኛው ነው መክሊት የትኛው ነው የኔ የሚሉታልና መክሊት እና ስጦታ ምንድነው ልዩነታቸው? መክሊት ምንድነው? እስኪ አብራሪልን። እኔ መክሊት በጣም ደስ የሚለኝ መጽሐፍ ቅዱስ ላይ አለ። ለምሳሌ ከ8 ሳምንታት አንዱን የምናከብረው ማለት ነውና በጣም ይገርመኛል። እግዚአብሔር በምሳሌ ነው የሚያስተምረው አይደል? ክርስቶስ መጥቶ በምድር ላይ በምሳሌ ነበር የሚያስተምራቸውና ለአንዱ 5 ሰጠው፣ ለአንዱ እንደዚህ ሰጠው፣ ለአንዱ እንደዚህ ሰጠው። ከዛ አንድ የተሰጠው ሰውዬ ፈርቶ እኮ ነው አያሳዝንም? እንዳጠፋብኝ ምናምን ብሎ ቀበራት እንዳጠፋበት። ሌሎቹ ግን አተረፉበት። ከዛ ግን እሱ ነው የተሰደበው። እሱ እኮ ግን ምን ሊያደርግ ነው የፈለገው? ፕሮቴክት ማድረግ እኮ ነው የፈለገው። አንዳንድ ጊዜ ነገሮቻችንን ፕሮቴክት ማድረግ ነው የምንፈልገው። የተሰጠን ነገር ማባዛት አንፈልግም። ሁሉም ሰው የተሰጠው ነገር ለምሳሌ ወንበሩ በጣም አገልግሎቱን በቃ የተሰራው ለመቀመጥ ነው። እስከዛሬ ደከመኝ ሰለቸኝ ሳይል ያስቀምጣል። በቃ የተፈጠረው ለዛ ነው። እኛ ሰዎች ስንፈጠር ያው እኛንን እንጂ በድንገት ምንለው አይደል? ለምሳሌ በድንገት አረገዝኩ እንላለን፣ በድንገት ወለድኩኝ፣ ፈልጌ ወለድኩ ምናምን እንላለን እንጂ በእግዚአብሔር እቅድ ዓላማ ውስጥ በዓላማ ነው የተፈጠር ነው። ግሩም ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። ግሩምም ድንቅ ተደርገን የተፈጠረ እንዴትም ይሁን መልክ ምናምን አንጻራዊ ነው። ለምሳሌ እኔ ቆንጆ ባለቤቴ ሲያገባ በቃ ቤቲ ለኔ ቆንጆ ነች ብሎ ነው። ለሌላ ሰው ደግሞ ምን ነች ሊል ይችላል። አንጻራዊ ነው አየክ። እግዚአብሔር ግን ሁሉንም ሰው ፐርፌክት አድርጎ ነው የፈጠረው። በቃ ይሄ ነው የተሰጠ ነገር። አሁን መቀየር ትችላለህ። የተሰጠህን ነገር በሰርጀሪ ምናምን መቀየር ትችላለህ። ያንተ አይደለም። በቃ ፋይናሊ ያንተ አይደለም ነው። ግን ያ የተሰጠህን ነገር መክሊት ማለት ስጦታ ነው። ለምሳሌ አንዳንድ ሰው ሲናገር ደስ ይላል። በቃ ሲዘምር ደስ ይላል። ልብ ርስርስ የሚያደርግ አለ። በቃ ማለት ተመስጦ ውስጥ የሚከት ካለ ስብከት 10 ጊዜ ሰምተከው የሆነ ሰባኪ ሲሰብከው ግን ይለያል። በቃ ይሄ ማለት መክሊት ነው፣ ስጦታው ነው ማለት ነው። ይዛ ከዛ በቃ ማመስገን። አሁን ለምሳሌ እስትንፋስ ያለው እግዚአብሔር ነው ያመስገን፣ አለቀ። ማመስገን ሌላ ነው። በቃ ማመስገን የሁላችንም የየቀን ውሎ ነው። በቃ እግዚአብሔርን በመዝሙር ብቻ እኮ አይደለም ሰው የሚያመሰግነው። በስብከት ያመሰግናል፣ በመኖር ያመሰግናል፣ ባለባበስ። በነገራችን ክርስቲያን ነች ክርስቲያን ነው ሲባል ክርስቲያናዊ አለባበስ አላት ቤተክርስቲያን። በቃ በትዳሩ በእያንዳንዱ ነገር የሰው ልጅ ኑሮ ራሱ ምስክር ነው ለእግዚአብሔር ማለት ነውና በየሄድክበት እግዚአብሔርን ታመሰግናለህ፣ ትመሰክራለህ ክርስትናህን። ስጦታ ግን ይለያል። ሲጀመር ያለ ስጦታው ራሱ ምንም ነው የሆነ
ማለት አሁን ለምሳሌ ሁሉም ሰው መናገር የለበትም። በቃ ስጦታ ከሌለው ይጽፋል። ለምሳሌ ግጥምና ዜማ የሚሰሩ ሰዎች አሉ አይደል? ግጥም ይጽፋሉ። እነዛ ገጣሚያን እኮ ዘማሪ ላይ ሆኑ ይችላሉ። ገጥሞ የሚዘምር ሰው አለ። ግን እያንዳንዱ አሁን ዘማሪ አቤልም በጣም ነው የምወደው። በቃ በጣም ወደ እግዚአብሔር ያስጠጋል ዝማሬዎቹ። ተሰጥቷለሁ ማለት ነው። ያስታውቃል። ይሄ የሚያጠግብ እንጀራ ከምጣዱ እንደሚባለው ስትሰራ የሚያምርልህ ነገር፣ ስትሰራ የሚዋጣልህ ነገር አለ። እግዚአብሔር ባንተ በኩል ብቻ የሚያደርሰው ነገር አለ። በቃ ልክ እኔ ፖስታንን ብዬ ነው ማስበው። ፖስታ ለምሳሌ አሽጌ ላንተ ያው አሁን ገና አይደለ የስጦታ በዓል ስለሆነ ሰጠውክ ብልክ ውስጡ ለምሳሌ የገና ቀን ብቻ የሚመነዘር ነገር ቢሆን የሰጠውክና ለፋሲካ ብታየው እንደዛ ነው ህይወታችን። ወይዘው ለፋሲካ እናየውና ወይኔ በቃ አሁንም አለፈብኝ ህይወቴ በቃ ጥሩ ነበር ምናምን ይባላል። በቃ የተሰጠን የሆነ ፖስታ አለ ገልጠን አይተነው ከኖር ነው ለምድር ብዙ ገጸ በረከት እናበረክታለን። ሳንገልጠው ካሳለፍነው ደግሞ ለምድር ክፍተት ተተን እንሞታለን። ምክንያቱም እግዚአብሔር በእኛ ነው ያንን ነገር እንዲሰራ የተፈቀደው። ስለዚህ የብዙ ሰዎች ክፍተት ነው አሁን ይሄ ዓለሙን ብልሽት ያደረገው ማለት ነው። አስበከዋል። ሰዎች ለኛ መፍትሄ ሆነው አልፈዋል። አሁን የምናወራው ምናምን እኮ ሰዎች በፈጠሩልን ነገር ነው። ከተፈጠረ ነገር መፍጠር እንችላለን። መብታችን ተሰጥቶናል እኮ አይደል? እኔ በጣም በቃ ማለት ስነ ፍጥረት ራሱ ያስገርምህ። ሁሉ ነገር ስርት ተደርጎ ጨረስ ተደረገና ሰው ተፈጠረ። ኤቭሪቲንግ የሱ ነው ማለት ነው በቃ። ስለዚህ በተመቻቸ ነገር ውስጥ ሊተፈጠር ነው። ግን እኛ ነን ያንን ነገር ክሬት የምናደርገው ከተፈጠረ ነገር ላይ እንድንፈጥር ምን ስለተሰጠን? ስልጣን ስለተሰጠን። ስለዚህ ማን ነው የሚመሰገንበት በዛ ክሬት በተደረገው ነገር? ለምሳሌ ቴክኖሎጂ መጣ። በፊት ላይ እየተኬደ ነበረ አይደል? ገጠር አስታውሳለሁኝ ራሱኛ በእኛ እንኳን እድሜ የገጠር ቤተክርስቲያናት መሄድ አለብህ። አሁንም ይኬዳል። ቴክኖሎጂ ግን አሁን በጣም አቅልሎልናል። አብነት በምን መማር ትችላለህ? ኦንላይን መማር ትችላለህ። ይሄን የፈጠሩት እኮ የሆኑ ሰዎች ናቸው። ስለዚህ ክሬት ማድረግ እንችላለን። ያንን ክሬት የምናደርግበት የእያንዳንዳችን የተሰጠን መክሊት አለን። ግን ያንን ማውጣት ይጠይቃል። ልክ እንደ ማዕድን ነው። በቃ ሙሉ ነው የሚሰጥክ። ከዛ አንተ ነቆፍረክ አይተክ አገናዝበህ እግዚአብሔርን በጸሎት ከምንም በላይ ጌታ ሆይ ለፈጠርከኝ ዓላማ ልኑርበት፣ ለሰራይ ነገር ልኑርበት ብለክ በጸሎት ነው የምትጠይቀው ብዬ ነው ማስበው። ከዛ ደግሞ የተለያዩ ዕውቀትን ማውጫ ነገሮች ያስፈልጋሉ። ለዛ ነው እኮ ብዙ አመት የተማርነው። እኔ አሁን ኢንጂነሪንግ ነው የተማርኩት። 10 ምናምን አመት ነው የተማርኩት። 17 አመት 20 አመት ኦልሞስት ማለት ነው የተማርኩት። ያቺን የኢንጂነሪንግ ዲግሪ ይዤ በኢንጂነሪንግ ለመስራት ማለት ነው 20 አመት ለኢንጂነሪንግ ካወጣ እንዴት 2-3 አመት መክሊቴን ለማውጣት ያቅተኛል? ራሴ ላይ በደንብ መስራት አለብኝ። ራሴን ወደ ውስጥ ማየት አለብኝ። ምንድነው የምወደው? ምንድነው የሚያስደስተኝ? ምን ላይ ነው ዝንባሌ? ለምን አሁን ልጆቻችንን እኛ የማየት እድል አለን እኛ እዛ ውስጥ ስለሆነን። እኛን ግን የሚያየን ሰው አልነበረም። ምክንያቱም ያው ግንዛቤው ስለሌለ ወላጆቻችን ቤስት በሚሉት መንገድ አሳድገውናል። አሁን ግን ቴክኖሎጂ ብዙ ስለሆነ ራሳችንን ለማሳደግ ሁሌ መጣር መጠየቅ አለብን ብዬ አስባለሁ። በሱ ነው መክሊታችንን ስጦታችንን የምናውቀው። ከዛ በሱ ፍሎ ስታደርግ ደግሞ ውጤታማ ነው የምትሆነው። መልካም አድማጮቻችን ተመልካቾቻችን ቆይታ እያደረግን የምንገኘው ክርስቲያናዊ ህይወት የተሰኘውን መርሃ ግብር ነው። ከወንድማችን ከንጋቱና ከእህታችን ከቤተልሔም ጋር ሆነን ቆይታ እያደረግን እንገኛለን። እናንተ ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። አሁንም ከኛ ጋር ሁኑ እያለን እንግዲህ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ከጥር 15 እስከ ጥር 27 ወደ ተአምረኛው ጠበል አሸዋ ማዶ በርሜል ቅዱስ ጊዮርጊስ ልዩ መንፈሳዊ ጉዞ አዘጋጅቷል። እንዲሁም ወደ ይርጋለም ቅድስት አርሴማ ገዳምም እንዲሁ ጉዞዎችን እናዘጋጃለን። አድራሻችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በመምጣት እንድትመዘገቡ ጥሪያችንን እናስተላልፋለን። ወንድማችን ንጋቱ ከካሜራ በስተጀርባ ወይም ደግሞ ውጪ ተሆንልንና ከእህታችን ከቤተልሔም ጋር ቆይታ እናደርጋለን። ወደ ቀጣዩ ክፍል እየሄድን ነው ማለት ነው። ለጥቂት ደቂቃ ወደ ውጪ ተሆንልናለህ። አሁን ወንድማችን ንጋቱን ከስቱዲዮ ጀርባ ወይም ደግሞ ከዚህ ከቀረጻ ስቱዲዮ ውጪ አድርገነዋል። ንጋቱን እንግዲህ እህታችን ቤተልሔም የመለሰችውን ካደረገ ንጋቱና ቤተልሔምን ወደ ይርጋለም ቅድስት አርሴማ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በነፃ የሚሸልማቸው ይሆናል።
ግን ንካቱ የምንጠይቀውን 5ቱን ጥያቄ ቤተልሔም ያለችውን መመለስ አለበት። 5ቱንም ከመለሰ ወደ ይርጋለም አርሴማ መነሻችንን ጥር 24 ያደረገው ጉዞ ላይ ወንድማችን ንጋቱ ተሳታፊ ይሆናል ማለት ነው። ንጋቱ ካንቺ የሚወድልሽ ጸባይ ምንድነው? ወይም ካንቺ የሚወድልሽ ጥንካሬ ነገር ምንድነው? ጥንካሬን ይመስለኛል። የሚወድልሽ ጥንካሬሽን ነው። እሺ ጥንካሬን ብላለች። ጥንካሬዋን ካለ ይሸለማል ማለት ነው። ጥንካሬ አንደኛውን ምስጋና ወይ ጥንካሬ አንደኛውን ነው ማለት የሚቻለው። እሺ ምስጋና ቢላው ምን አለ? እሺ ምስጋና አንደኛውን እናደርጋለን። እሺ ምስጋና ከቅዱሳን ሁሉ ንጋቱ እጅግ አብልጦ የሚወደው ቅዱስ አባት ወይም ሰማዕት ማንን ነው? አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት። እሺ ንጋቱ በጣም የሚወደው አቡነ ተክለ ሃይማኖትን ነው። እንግዲህ እሱን እንጠይቃለን። በህይወታችሁ ውስጥ በጣም የተደሰታችሁባት ቀን መቼ ነበረች? የተደሰታችሁባት? አዎ በቃ እናንተ ደስተኛ ሆናችሁበት በህይወታችሁ ደስተኛ ሆናችሁባት ቀን መቼ ናት? የተጋባን ቀን። የተጋባችሁ ቀን። የተጋባን ቀን። እሺ የተጋባን ቀን። መልካም። በጣም ንጋቱ ሲከፋው ማለት ሲያዝንም ሲከፋውም ሊሄድ ቢል የሚያስብበት ገዳም ወዴት ነው? ኪዳነ ምሕረት ሐመረ ነው። ሐመረ ነው ኪዳነ ምሕረት። እሺ ሐመረ ነው ኪዳነ ምሕረት። እሺ መልካም እንግዲህ እነዚህን ጥያቄዎችን እንጠይቀዋለን። ሌላኛው የመጨረሻው ሶስተኛው ጥያቄ የሚሆነው ከሁለቱ ልጆቻችሁ በይበልጥ ንግ የሚወዳት ማንኛው ነው? ንጌን የምትወደው ይሁንልኝ? አይ የምትወደው የሚወዳት እሱ አላበላልጥም ነው ሁሌ የሚለው። እሺ እንደው በቃ የሚወዳት ብለሽ አንቺን እንትምትይ ማለት ነው? የምትወደው ይሻለኛል። እሺ የምትወደው ኤማ። ንጋቱን የምትወደውም አይደለም፣ እሱማ የምትወደውን ያውቃል። እሱ የሚወዳት ማነው? እሱ የምትወደው ላይ እንትን ነው የሚለው ልጆቼን አላበላልጥም ይላል። እኔ ነኝ የማበላልጠው ግን ንጋቱ የሚሰጠን መልስ አለ። ይሄ ከባድ ነው የሚለው እሱ አያበላልጥም። እሺ ይቻላል እኮ አላበላልጥም። ግን በደንብ ጠይቀዋለሁ። አያበላልጥም። እሺ ወንድማችን ንጋቱን እንግዲህ ካሜራ ማችን እንጠራለን። ወንድማችን ንጋቱን እንጠራለን። እነዚህ አምስቱንም እንሄዳለን። ከመለሰ እንግዲህ በቀጥታ ወዴት? ወደ ይርጋለም ቅድስት አርሴማ ተጓዥ ይሆናል ማለት ነው። መልካም። አንቺ መንገር አንቺ መመልከት አይቻልም። ወንድማችን ንጋቱ ተቀመጥልን። እንግዲህ ከእህታችን ከቤተልሔም ጋር ነበረ ቆይታ ያደረግነው። ምንም አይነት አድማጭ ተመልካቾቻችን ሰጥተናል። አንድ ሽልማት አዘጋጅተንላል። ወደ ይርጋለም ቅድስት አርሴማ 5 ጥያቄዎችን አዘጋጅተናል። 5ቱን ጥያቄዎች 5ቱንም ከመለስክ በቀጥታ ወደ ይርጋለም ቅድስት አርሴማ ጉዞ ተሸላሚ ነው የምትሆነው። ስለዚህ ወደዛ ለመሄድ 5ቱንም ጥያቄዎችን መመለስ መቻል አለብህ። እሺ እንግዲህ ቅድስት አርሴማ ትርዳኝ። እሺ ንጋቱ ደስ ሲለው ንጋቱ ደስ በሚለው ሰዓት ወደ አንድ ገዳም ትሄዳለህ። ወዴት ትሄዳለህ? በጣም ቢከፋህ ወደዚህ ቦታ ልሂድ ብለህ የምታስበው ወዴት ትሄዳለህ? እንጦጦ ኪዳነ ምሕረት ትሄዳለህ። ሐመረ ነው እንጦጦ ኪዳነ ምሕረት። እንግዲህ በትክክል መልሰሃል። ቤተልሔም ጋር በህይወታችሁ ደስተኛ ሆናችሁበት ቀን ወይም ደግሞ የተደሰታችሁበት ቀኖች አሉ። ቅድም እንዳነገርከኝ ብዙ ፈተና ብዙ ጠውሮ ደሳልፋልና በህይወት ደስተኛ ሆንክባት ቀን መቼ ነበረች? የሰርጌ ቀን። እንግዲህ በትክክል መልሰሃል። የተጋባን ቀን ያለችው እሷ በትክክል መልሰሃል። የተጋባ ቀን ትልቅ ደስታ ነበረ። የሚገርም ይሄ ካሜራው መጥቶ ለሊት ላይ ይመጣል። ያው ቤተክርስቲያን ስለነበር ጋብቻችንና ለሊት ላይ ካሜራው መጥቶ ሲደቅ ኤነርጂ እና ስሜት በቤተክርስቲያን ነበር የተጋባችሁት። በስርዓተ ቤተክርስቲያን የተጋባ ነው። በጣም ደስ የሚል ነበርና በጣም ደስ ያለ የተጋባችሁ ቀን በጣም ለእናንተ ደስ የሚል ቀን ነበር። መልካም። እሺ ንጋቱ ብዙ ጊዜ ወደ ቅዱሳን ገዳማት ይሄድ ቢባል ወደ አንድ ገዳም ይሄዳል ትላለች እህታችን። እና በቃ ወደዚህ ገዳም መሄድ አለብኝ ብለህ ብታስብ ወዴት ትሄዳለህ? ደብረ ሊባኖስ። ደብረ ሊባኖስ አቡነ ተክለ ሃይማኖት በትክክል መልሰሃል። እንግዲህ ቅድም ስትነግረኝ ነበረ በጣም በታመምክ ሰዓት ባለቤትም ነፍሰ ጡር በነበረች ሰዓት አንተ በታመምክ ሰዓት መጀመሪያ ጉዟችን ያደረጋችሁት ወደ ይርጋለም ቅድስት አርሴማ ነበረ። ይርጋለም አርሴማን በተለየ ሁኔታ አትወዳትም? በጣም
በቃ አሁን ሰው ሁሉ አወራለሁ ብዙ ጊዜ ስለ ይርጋለም ምንድነው እዛ አሁን ብዙ ቅዱሳን ገዳማት አሉ። እኔ አሁን በቅርብ ነው ይርጋለም አርሴማን ያወቅኳት ጉዞም ከተጓዦች ጋር በቅርብ ነው የኩትና ቦታው ላይ ሌሎች ገዳማት ላይ የሌለ ይርጋለም አርሴማ ላይ ያለ ነገር አለ። ምንድነው ብለህ ታስባለህ? አንደኛ ደስ ይላል ስርዓቱ አርምሞ ራሱ ውስጥ ከገባ ስርዓቱ በቃ ለምሳሌ ሆታ ተቀምጣል አትንቀሳቀስም እዛው ትጸልያለህ ወሬ የለም ምን የለም እንዳለ ጸጥ ከእግዚአብሔር ጋር ብቻ ነው ኮኔክትድ የምትሆነው እሱ በጣም ያስደስታል። የቦታው ስርዓቱ ራሱ ይለያል። ማሩ ይለያል። ማር አለ ይርጋለም ከዛ ጸበሉ ይለያል በጣም ማለት ነው። እና ይርጋለም ብዙ ነው በቃ ይሄ ስሜት ራሱ ይለያል እዛ ስገባና እሱ ነገር ደስ ይለኛል። ስለዚህ ወደ ይርጋለም አርሴማ ልትሄድ ነው? ሁለት ጥያቄዎች ይቀርሃል እሱን የመመለስ ግዴታ አለብህ። እሺ ከቤተልሔም በቃ የምትወድላት ነገር ምንድነው ብትባል ምን ትላለህ? ከቤተልሔም ከቤተልሔም ከባለቤትህ በቃ የምትወድላት ነገር ይሄን ነገር ነው ንጋቱ የሚወድላት ብንል ምን ሊሆን ይችላል? ብዙ ነው። አንዱ ካልከኝ ሁሌ ቤቲ አመስጋኝ ነች። ሁሌ ቆጥራለሁ ይሄ ነገር በሷም ያለችው ምስጋና ነው። ምስጋና በጣም እንደምትላት ነው። እንግዲህ ከአራት መልሳል። እንግዲህ ወደ ይርጋለም አርሴማ ተጓዥ ልትሆን የመጨረሻው ጥያቄ ቀራል። እንግዲህ ሁለት ልጆች አሏችሁ። ስማቸው ማን ይባላሉ? የቤት ነው የሁለቱም ልጆቻችሁ ስማቸው ማን ይባላል? የመጀመሪያው ጸጳጦስ ይባላል። ጸጳጦስ ንጋቱ። እሺ ሁለተኛዋ ደግሞ የማርያም ንጋቱ። የማርያም ንጋቱ እንደው ስታካፍለኝ ነበርና በተለይ ያንደኛዋ ልጅ ታሪክ በጣም ከባድ ነበረ ማለት እንትን ያለ የተወለደችበት ቀን ነበርና የማርያምና እንዴት ነበረ? የማርያም እንዴት አልካት? የማርያም ያልኳት እሷ ሌላ ሰው ነበር። ጸጳጦስ እሷ ስም አውጥታለች። ጸሳቤቅ ነበር ያለቻት መጀመሪያ ሳንጋባ ልጆች ስም ማውጣው አውጥቻለሁ ስላለችኝ በቃ አንቺ ስለምትወልጃቸው ችግር የለም ወንድ ያረግዘው ምናምን አላ ስለዚህ ቅድሚያ ሱባኤ ላይ ልጆች ስም አውጥቻለሁ የሴቶችም ወንዶችም ብላኛለች እና በዚህ አመኜ ነው የገባሁት። የልጅ ስም አላወጣም። አንዳንዴ ቀናቶች እንድታወጥ እድል ይሰጠዋል እና የማርያም ያልኳት እኔ ነኝ ያልኳት። ለምንድን ነው ያልኳት? ሰኔ 21 2016 ሰኔ ጎልጎልታ አመቱ አይደለች? ሰኔ ጎልጎልታ ደግሞ በሰኔ 1 ነውና ሰኔ ጎልጎልታ እንጸልያለን። ያው እንዳልኩታችን ቤተክርስቲያን ነው በአጋጣሚ የኖርነው። ስለዚህ ጸሎት የማድረጉ ልምዱ አለን እና ጸሎት ቤት አለ ምናምን ቤት ስትመጣ አሁን የሱታ ጸሎት ቤት አለ በስነ ስርዓት እና ከዛ ሰኔ ጎልጎልታ ጸልየን ልክ ስንወጣ ከዛ የሆነ ነገር ሆንኩ ምንድነው እና የሆነ ነገር መጣለች ምናምን አልኳት። እኛ እኮ ወደ ስራ እንደውም ያኔ ስራ በጣም የሆነ የምንጨርሰው ስራ አለ እሷ ትንሽ የቀራት አለ በምንሰራበት ሲስተም የመኪና አዋርድ ስለ የመኪና ሽልማት ስላለ እሷን የመኪና ሽልማት መጨረስ ነው የተወሰነ የቀራት የክራይቴሪያው ሞር ገስ አድርገናል እና እኛ ወተር እሷን መጨረስ ነው። ከዛ እንትን አለች እንዴ የሆነ ነገር መጣኛለች አልኳት። አራታይ ወደ ስራችን እንሂድ ነው ያል ልጨርሰ እንደወጣ አረ መጣች አለች። ከዛ በኋላ እኔም አላውቅም ማንንም የለም ቤትስ ደግሞ የመጀመሪያ ልጃችን ደግሞ ተንከባከብልን ደግሞ እነማዘርጋ ናቸው ሄዷል የሷ እናት ጋርና ከዛ ታች ጋር አትክልት ቤት አለ አፓርታማ ነበር ያን ያለ ነው አያት ታች ጋር ወርጅ አትክልት ቤት የሚሰሩ ልጆች አሉ ነው አረ ነው ምን እንደሆነ ባላውቅም ኑ እያቸው ይዘን ሄድን። ከዛ በኋላ እዛው አጠገባችን እኛ አያት ጋር ሁለት ደቂቃ ነው በእግር ያኔት ሆስፒታል አለ ያኔት ጋር ልክ ወረድ ልጅቷ ተወልዳለች ቁምጣ ባይሏ ወጣለች እና እኛ እንዲህ ባንይዛት ሄደን እንትን ላይ ስትሬቸር ላይ ስትቀመጥ ልጅቷ ወረድ ወጣለች ማለት ነው። እሺ ከዛ ምጥ የለው ምን የለው በማርያም ቀን ወዲያው በሰከንዶች ምናልባት ምጥ ባልጨራሽ የለው ኦሬስ ወጣለች ቆይቶ ከዛ ወረድ ይዛ ዶክተሮቹ ራሱ የሚገርማው ተቀወጠ። ዶክተሯ ያላጓንት ነው ራሱ ስፔሻሊስቷ ደግሞ ያንቀን ነው ደግሞ የመጀመሪያ ልጅ ሆስፒታሉ ያዋልድ ነበር ያንቀን የጀመረው የኛ የመጀመሪያ ልጅ ተወለደች ማለት ስፔሻሊስቷ ያላጓንት ነው እና እንደው ተመረመራችሁ አሁን ምናምን ፈራች አረ ችግር የለም ብለን እንት በኋላ እንትን አረግናትና እሱ ለዛ ነው ይሄ ታምር ነው ያለ ምጥ። ከዛ የሚገርመው እሷ በመወለዷ ግን ምክንያት ያለ ምንም ምጥ ስለወለደች ያሰብኑ እኛ ካሰብነው ሰው ካሰበው እግዚአብሔር ያሰበው ይልጣል ይባላል። እኛ ካሰብነው እግዚአብሔር ያሰበው ሜታችን ረድታ የመኪና ሽልማቱ ማስተካከች ማለት ነው። ከሁለት ልጆች በይበልጥ እንግዲህ አንተ የምትወዳት ማንኛዋን ነው? ያው ልጅ ከልጅ እኩል ነው። እሺ አንዳንዴ ትንሽ ያመዝናል። እኔ ወደ ትንሿ ነኝ። ወደ ትንሿ ማን ነው ስሟ? የማርያም ይሳገል አያበላለጥም ነበር ያለችው። እንግዲህ ምን እናርጋ አድማጮቻችን አያበላለጥም ነው ያለችው። አንተ የማርያም አልክ
ስለዚህ እንግዲህ ፌል አድርጓል። ምናልባት በሷ ላይ ከሲ ይቻላል። ቤተልሔም መልሳ ሁለታችሁንም ይዛ ያው ባልና ሚስትን መለየት አይቻልም፣ ምክንያቱም ሁለቱ አንድ ናቸው ስለሚባል እና የማርያም ካለች በኋላ እንግዲህ እሱ ልጆች አያበላልጥም በቃ አያበላልጥም በልልኝ ብላ ለሚ ላይ ማንን የምትወደው ምናምን ስለው እንደዚህ የኔ የታወቀው ቫይስ ነው። ስለዚህ እህታችን ቤተልሔም በውጪ ትቆይልና ከስቱዲዮአችን ውጪ ከወንድማችን ከንጋት ጋር ቆይታ እናደርጋለን። በባለቤቱ በቤተልሔም አማካኝነት ጥያቄውን ያሸንፋሉ ብዬ ተስፋ አደርጋለሁ። እናንተም ጥንድ ሆናችሁ እንደዚህ አይነት አስተማሪ መካሪ ብዙ ሰዎችን የሚያስተምር መርሃ ግብር ካላችሁ በ0943 12 12 12 ክርስቲያናዊ ህይወት ላይ መቅረብ እፈልጋለሁ ብላችሁ መታችሁ መቅረብ ትችላላችሁ። አስተማሪ ህይወታችሁን ማካፈል ትችላላችሁ ማለት ነው። እንግዲህ ስለ እህታችን ስለ ቤተልሔም ካንተ ጋር ቆይታ እናደርጋለን በፊት ለፊት ማለት ነው። እንግዲህ ስለ ቤተልሔም ጠይቃለሁ ሙሉውን ያንን እህታችን ቤተልሔም ደግሞ ከመለሰች አንተና ቤተልሔም ወዴት ትሄዳላችሁ? ወደ ይርጋለም ቅድስት አርሴማ። መልካም እህታችን ቤተልሔም ብዙ መምህራን የቤተክርስቲያን መምህራንን ትወዳለችና በይበልጥ ከቤተክርስቲያናችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንትን መምህራን ይበልጥ የማን ትምህርት ብትሰማ ልቧ ይሰበራል? በማን ትምህርት ትማራለች ማለት ትችላለህ? የምትወደው ሰባኪ ወንጌል ወይም መምህር ማን ነው? እኔ በጣም የምትወዳቸው ቀሲስ አሸናፊ ነው። ቀሲስ አሸናፊ በጣም የምትወዳቸው ያው የኔም አባቴ ናቸው። ቀሲስ አሸናፊ ገብረ ማርያም ወልቂጤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን በጣም ብዙ ወጣቶችን ሲያስተምር የነበረ በጣም ትጉ የነበሩ መምህራችን ናቸው። አሁንም ናቸው እዚሁ አዲስ አበባ ላይ። ባለፈም ስትነግረኝ ነበር ቀሲስ አሸናፊን በጣም ነው የምወዳቸው ስትል ነበር። በዛው አጋጣሚ ቀሲስ ይሄን ቪዲዮ ስለሚያዩት በእርግጠኝነት ያው ይገናኛሉ ብዬ ተስፋ አደርጋለሁ። አንድ እሱ ነው ሁለቱም እኩል ነው ብዬ አስባለሁ። ወዲያ ቀሲስ ፋሲል ቀሲስ እሺ እንግዲህ እሷ ከመለሰች እህታችን ቤተልሔም በጣም የምትወደው መምህር ወይም ሰባኪ ወንጌል ማንን ነው ብለን እንያዝ? ቀሲስ ፋሲል ወይ ቀሲስ አሸናፊ ከሁለት አንዱ ቢሆን ጥሩ ነው። እሺ ሁለቱንም እንያዘው፣ ምክንያቱም ብዙ መምህራን ስላሉ አንዱ ነው እንያዘው። መልካም እሺ እንግዲህ ከእህታችን ከባለቤትህ ከቤተልሔም ጋር ረጅም ጊዜያቶችን በትዳር ህይወት አሳልፋችኋል። ከዛም አልፎ ደግሞ የሁለት ልጆች አባትና የሁለት ልጆች ናትና ለጸሎት ከሁለታችሁ ማን ነው ጎበዝ? ማን ነው ተነስቶ ጸሎት እናድርግ የሚለው ወይም ወደ ቤተ ክርስቲያን መሄድ የሚወደው ከሁለታችሁ ማን ነው? እሷ ነች። እሷ እሺ። ስለዚህ እሷ ብለሃል። እሱ ካለች እንግዲህ ተሸንፈሃል ማለት ነው። እሷ ናት ብሏል። መልካም ብዙ ጊዜ ቤተልሔም ከምትወዳቸው ቅዱሳን ውስጥ ማን ትወዳለች ብታስባለህ? ብዙ ጊዜ ሲከፋት ደስ ሲላት በቃ ትወዳቸዋለች ብለህ የምታስበው ቅዱሳን ገዳም ልትሄድበት የምትችለው ቅዱሳን ገዳም የት ነው? በጣም እንትን የምትለው ኪዳነ ምሕረት ነው። ምን ኪዳነ ምሕረት? እሷም እንጦጦ ኪዳነ ምሕረት። እሺ እሷም እንጦጦ ኪዳነ ምሕረት ሐመረ ነው። እንጦጦ ቅድስት ኪዳነ ምሕረት። ስለዚህ እንጦጦ ኪዳነ ምሕረት እንግዲህ ይሄንን ጥያቄዎችን 3 ጽፈናል። ከነዚህን ከመለሰች እሷን በቀጥታ እንግዲህ ተሸላሚ ነው የምትሆነው ማለት ነው። ከእህታችን ከቤተልሔም ጋር ተጣልታችሁ ታውቃላችሁ? በትዳር ህይወት እንዲያው ይሄ እንትን የሚል ነገር ማለት ያስከፋት ቀን አለ ወይስ የለም? አይ ተጣልተን አናውቅም። ያስከፋት ቀን አለ የለም? ይኖራል። እሱ ማለት ነው አለ ልበለው የለም ልበለው? ያስከፋት ቀን ይኖራል በደንብ። ስለዚህ አለ የተከፋችበት ቀን አለ። መልካም እሺ እንግዲህ እሱ ምን እንደሆነ ከሷ እናንተ እንጠይቃለን። እውነት ነው። መልካም ከመጽሐፍ ቅዱስ ውስጥ ብዙ ጊዜ ቤተልሔም አንስታ የምትወደው የምታነበው የትኛው መጽሐፍ ቅዱስ ክፍል ነው? ዳዊት መዝሙር 150 መዝሙር 150 ነው ከመጽሐፍ ቅዱስ ክፍል ቤተልሔም ልታነሳ የምችለው ልትወደው የምችለው እሱን ነው መዝሙር 150። እሺ መልካም እንግዲህ ጨርሰናል። እህታችን ቤተልሔም ትመጣለች። ከነዚህ አምስቱን ከመለሰች በቀጥታ ወደ ይርጋለም አርሴማ የመጨረሻ ጉዟችንን አድርገን ከአድማጭ ተመልካቾች ጋር የምንሰናበት ነው የሚሆነው። እህታችን ቤተልሔም እንጠራለን። አድማጮቻችን ተመልካቾቻችን ወደ ታምረኛው ጠበል አሸዋ ማዶ በርሜል ቅዱስ ጊዮርጊስ ከጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ ያለውን የጉዞ መርሃ ግብር እየመዘገብን እንገኛለን። በመደወል እንድትመዘገቡ ከወዲሁ ጋበዝናችሁ። መላሻችን
ምናልባት ከመጽሐፍ ቅዱስ ክፍል ቤተልሔም ትወደዋለች ወይም ታነሳዋለች ወይም ታነበዋለች ብለን ብንል የትኛውን የመጽሐፍ ቅዱስ ክፍል ታነሽልናለሽ? ማለት ከታሪክ ነው በጠቅላላ ከመጽሐፍ ቅዱስ ክፍል የምትወጂው የመጽሐፍ ቅዱስ ክፍል የትኛው ነው? መዝሙረ ዳዊት። መዝሙረ ዳዊት መዝሙር ስንት? መዝሙር 150። መዝሙር 150 በትክክል ተመልሷል። እንግዲህ በንጋቱ የነበረውን ተካክሷል። በቃ ነው ብዬ ተስፋ አደርጋለሁ። መልካም ንጋቱ፣ በትዳር ህይወት እያላችሁ አስከፍቶሽ ያስከፋሽ ቀን አለ ወይስ የለም? በትዳር ህይወት እያላችሁ እንግዲህ አስታውሺ፣ ንጋቱ ያስከፋሽ ቀን አለ ወይስ የለም? በትዳር ህይወት ነው ያስከፋኝ ቀን ተከፍቼበት ምናምን ሜቢ አራሶኝ የሆነ ቃቃ አለ የለም? አለ ግዛ ብለው መልሳለች ነው መክፋት ሳይሆን እቃ ግዛ ብየው ከስራ ቢዚነት ረስቶ ከዛ ተከፋሽበት። ስለዚህ እሱ ማመነ ያስከፋው ቀን አለ። ያቺን ግን ገዝቶልኛል ያው በሰዓቱ ስላልገዛከ። መልካም እሺ። ቤተልሔም በጣም የምትወጁ ገዳም አለ ኢትዮጵያ ውስጥ ያለ ድንቅ ገዳም አለና ምናልባት ቤተልሔም ሲከፋትም ደስ ይላትም ወደዛ ገዳም ልትሄድ ትችላለች ብሎ ያስባልና ወዴት ገዳም ነበረ? ገዳም ኢትዮጵያ ውስጥ ሐመረ ነው። እንጦጦ ኪዳነ ምሕረት በትክክል እንግዲህ መልሳለች። ሶስቱንም መልሳለች። እንግዲህ ሁለት ነው የሚቀርሽ። እስኪ ይርጋለም ማርያም መጀመሪያ ብትሄጂ ማድረግ የምትፈልጊው ነገር ምንድነው? መቅደሷ መግባት። እንግዲህ ደብረ ታቦር ቅድስት አርሴማና ቁስቋም ማርያም እዛ ቦታ ላይ ያሉ ሱባኤ ለሚገቡ ሰዎች የሱባኤ ቦታ፣ ለጸበል የሚገቡ ለጸበል፣ ሁሉም ቦታ ግን ደስ የሚለው ነገር አርምሞ ነው። በጣም ደስ የሚል ቦታ ነው። በተለይ ሰው ከአምላኩ ጋር የሚገናኝበት ልዩ ስፍራ ነው ብዬ አስባለሁና ልመና የሌለበት 11 ቤተክርስቲያኑ ከተመሰረተ 16 ዓመቷ ነው። በ16 ዓመት 11 ቤተክርስቲያን፣ ሳሙና ፋብሪካ፣ የግል ሆስፒታል የገነባች 11 ቤተክርስቲያን የገነባች ድንቅ ቦታ ናት። በቦታው ላይ ልመና ሁሉ የለምና ያው እዛ ቦታ መሄድ በጣም ያስደስታል። እንሄዳለን። በቀላል ደግሞ ቤት ውስጥ ስትኖሩ ወደ ቤተክርስቲያን እንሂድ ወይም ጸሎትን እናሳ ብሎ የሚያነሳሳው አንቺ ነሽ ወይስ እሱ ነው? ለሽልማቱ አራተኛ ጥያቄ ደርሰናል። አራተኛው ጥያቄ ምንድነው የሚለው? ወደ ቤተክርስቲያን እንሂድ እንጸልይ ብሎ ከሁለታችሁ ሞር የሚያበረታታ የሚያነሳሳ ማን ነው? አንቺ ወይ እሱ? አሁን በጣም የሚያሻማ ጥያቄ እኮ ነው። ምንም አያሻማም። ወይ አንቺ ወይ እሷ? እኛ ሁለታችንም የሆነ ቀን እሱ የሚበረታበት ጊዜ አለ የሆነ ቀን። ስለዚህ እንግዲህ ይመልስ ይችላል ለቅድሙ እንዳልበላ ወይ እሱ ወይም ደግሞ ሁለታችንም። እንግዲህ መልሱ እንደዛ ነው የሚሆነው። ከሶስት አንዱ ነው። ወይ እኔ ወይ እሱ ወይም ደግሞ ሁለታችንም። ስለዚህ ሁለታችንማ አይደለም ማለት ነው። ሳቀሰቋል። እሺ ስለዚህ እንግዲህ ማን እናድርገው? ሊል የሚችለውን ብዬሽ ገምት። ስለዚህ ምን እናድርገው? ተወና ወደ ይርጋለም ቅድስት አርሴማ ተጎጎኘኝ ነው ተረጉዞ ነው እንግዲህ ወዴት እንሂዳል? ወደ ቤተክርስቲያን እንሂድ። ወደ ቤተክርስቲያን እንሂድ። ማን ነው? እሺ መልሽልን። ማን ይሁን? ተጨነቀ ነበር። ማን ይሁን? አንድ እኔ ልበል። እሺ እሷ ብሏል። በትክክል መልሰሻል። እንግዲህ አንቺ ነሽ። አንተ ደከም ትላለህ ማለት ነው። አይ እሱ ጸሎት ላይ በጣም ጎበዝ ነው። እንሂድ አሁን ወደ ጸሎት ቤት ብትለኝ እሱ ነው ማለት እሱ ነበር የምትይው። ወደ ቤተክርስቲያን ስል ደግሞ ያው ነው ገዳማት ምናምን ህይወቴ እንደዛ ስለነበር። በሰንበት ቤት ምን ያክል ጊዜ ቆየሽ? ኦልሞስት 20 ምናምን ዓመት እድሜን ሙሉ ማለት 20 ምናምን። አሁንም እያገለገልሽ ነው? እስከ በሌለው እግዚአብሔር የሚወደን እስከ ስለሆነ እስከ ባለው አሜን። መልካም እንግዲህ ጧት በተለይ ከቅዳሴ በኋላ ቤት ከገባችሁ በኋላ ስብከቶች ተከታታያለሽ፣ ሲካፋ ሲጨንቅሽ ተከታታያለሽና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች በጣም የምትወጃቸው አገልጋዮች አሉና ከነሱ ማንን ነው ይበልጥ የምትወጂው? ቀሲስ አሸናፊ።
ቀሲስ አሸናፊ ገብረ ማርያም ብላለች። እንግዲህ የመጀመሪያውን የመለሰችው ባንታ ልሳካ ያለው ወደ ይርጋለም ቅድስት አርሴማ ጉዞ በሁለታቸው ተገኝቷል ማለት ነው። እንግዲህ አድማጮቻችን፣ ተመልካቾቻችን እንደዚህ አይነት አስተማሪ መካሪ በክርስቲያናዊ ሕይወት ብዙ ሰዎችን ያስተምራል የመክራ ብላችሁ ያላችሁ መርሃ ግብር ካለ በቀጥታ በሚዲያችን ስልክ ቁጥር በ0943 12 12 12 በመደወል መቅረብ ትችላላችሁ። ከእህታችን ከንጋቱና ከወንድማችን ከንጋቱና ከእህታችን ከወይዘሮ ቤተልሔም ጋር ያደረግነው ቆይታ ይህንን ይመስል ነበረ። እንደው በስተመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እድሉን ልስጣችሁና ፕሮግራማችን እንጨርሳለን። ቤቲ ባንቺ በኩል ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። እንግዲህ እኔ ማስተላለፍ የምፈልገው እግዚአብሔር ቀን አለው። ሁሌ እኔ በህይወቴ ሳይ በቃ እግዚአብሔር ቀን አለው። የእውነት ነው ቀን ያለው ደግሞ ማለት ነውና ዛሬ በመከራ ውስጥ ልንሆን እንችላለን፣ በጭንቅ ውስጥ ልንሆን እንችላለን። የማያልፉ የሚመስሉ ቀናት ሊኖሩ ይችላሉ። ተስፋ የምንቆርጥባቸው ጊዜያት፣ እግዚአብሔር የለህም የምንልባቸው ጊዜያት ላይ ልንሆናለን። ወጣት ስንሆን በጣም ከባድ ነው። ህይወት በራሱ ከባድ ነው። አሁን ደግሞ ኑሮም ከባድ ነው። ህይወት፣ ኑሮ፣ ስራ፣ ሁሉ ነገርና እግዚአብሔር ግን ቀን አለው፣ ይመጣል። በቃ የሆነ ጊዜ አለው ውፋ የምንልበት የነሳንን ነገር የምናመሰግንበት ጊዜ አለን። እሰይ እንኳን ሆነ፣ እንኳን ነሳኝ፣ እንኳን ያ ህይወት ቀረብኝ የምንለው የሚያሳርፍ ህይወት የሚሰጠን ጊዜ አለ እና እኔ ለወጣቶች የምመክረው እግዚአብሔር የሚያሳርፈውን ያንን ቀን እስኪሰጠን ድረስ ስንታገስ ደግሞ በምስጋና ውስጥ እግዚአብሔርን በመጠበቅ ውስጥ ጸሎታችንን ደግሞ ሁሌ ካልሰጠኸኝ አለቅህም በሚባል ሁኔታ ውስጥ እኔ በጣም ሉቃስ ላይ ሳነብ በጣም የምወደው ያቺ መበለት በጣም ተገርመኛለች። ሁሉ ጊዜ ለወጣቶች አርአያ ነች ብዬ ማስባት ሴት ናትና ምን ትላለች? ንጉሱ ምን ይላል? በጣም ተጨቀጭቀዋለች ፍርድ እንዲፈርድላትና ክርስቶስ ለምሳሌ ያቀረበው ታሪክ ነውና ምንም እንኳን ማለት ሰውንም የማይፈራ እግዚአብሔርን የማይፈራ ሰውን የማያፍር ነበር ንጉሱ ማለት ነውና በጣም ግን ደጅ ስትጠናው ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፍር ለዚች መበለት ፍረዱላት ብሎ ፈረደላትና ሰው በጣም በጸሎት ውስጥ መሆን እንዳለበት፣ ሁሌ በመጠየቅ ውስጥ መሆን እንዳለበት፣ በዛ ነገር ውስጥ መሆን እንዳለበት በጣም ነው የሚያስረዳንና እንደዛች መበለት ሁሉ ጊዜ እግዚአብሔር ፊት የምንቀርብበት ምንም ኃጢአተኛ ብንሆን፣ ምንም በደለኛ ብንሆን፣ ምንም አይነት የነገሮች አለመስተካከል ውስጥ ብንሆን እንኳን እግዚአብሔር ፊት በቃ ፍረድልኝ ስጠኝ እያልን መጠየቅ እንዳለብን ነው እኔ ለወጣቶች ማስተላልፈው። እንደ ነህሚያ ትጉህ እንድንሆን፣ እቅድ እንዲኖረን፣ አላማ እንዲኖረን። ነህሚያን በጣም አንብቡት ወጣቶች፣ በጣም ነው የምመክራችሁ። የምር የምትማሩበት ትልቅ ታሪክ ነው ብዬ ማስበው ለወጣት ሚሆን ከዛ ውስጥ ቢወጣ በደንብ አድርጎ አላማ መኖር እንዳለበት፣ ግብ መቅረጽ እንዳለበት፣ በግቡ መሰረት መሄድ እንዳለብን፣ ከዛ ግቡ ላይ የሚፈጠሩ ተጽዕኖዎችን ራሱ እየሰራን መሄድ እንዳለብን። ምክንያቱም ግንቡን ሲሰሩ ወታደር እንደ አገራቸው ደግሞ ሊጠቃ ስለሚችል ጦር መሳሪያ ይዘው ነበር የሚሰሩት። ስለዚህ ነህሚያ ያለፈበት ታሪክ ለኛ ለወጣቶች በጣም ትልቅ ስልጠና ነው ብዬ አስባለሁና ከእግዚአብሔር ጋር ብንጠጋ፣ ወጣቶች በቅዱስ ቁርባን ብንኖር። እኔና ባለቤቴ ከመጋባታችንን በፊት የቅዱስ ቁርባን ህይወት ውስጥ ነበር ነው አሁን ስላለፈ ማለት ነውና አንድም እኔና እሱ እንድንጋባ ያደረገን ከበዛ በፊት የነበረን ህይወታችንን አብረን የምናስቀጥልበት ህይወት ነው ብለን ስላመንን ነውና ወደ ቅዱስ ቁርባን ብንቀርብ፣ ወደ እግዚአብሔር ብንቀርብ፣ በጸሎት ደካሞች ነን። እኔም በጣም ደክምበት ጊዜ አለኝ፣ ሁላችንም እንደዛ የሆነ የምንጠነክርበት ጊዜ አለና በዛ ውስጥ መሀል ግን በምስጋና ህይወት ብንኖር እግዚአብሔር ይረዳናል። ጦር መሳሪያችን ምስጋናና ጸሎት ነው። በቃ ሌላ ምንም መሳሪያ የለንም። ስለዚህ መሳሪያ ደግሞ የያዘ ሰው ይፈራል አይደል? አሁን የሆነ ወታደር አስበው ዝም ብሎ ቢወጣ ማለት ነው ጣዋት ንስት ብሎ ትጥቁ ምናምን ሳይታጠቅ ቢወጣ ጠላት እጅ ነው የሚወድቀው። የኛ ጠላት አንድ ነው፣ ሌላ ምንም ጠላት የለንም። ስለዚህ ጸሎትና ምስጋና ውስጥ ከሆነ ሁሉ ጊዜ እንደታጠረ ወታደር ነው። ልክ መኪና ስትነዳ መቼ መንጃ ፍቃድ ከሌላ አትነዳም። ስለዚህ መንጃ ፍቃዳችን ምንድነው? ምስጋና ነው። መንጃ ፍቃዳችን ጸሎት ነው። ስለዚህ ወጣቶች በዛም በርታ። አውቃለሁ ፈተናው በጣም ከባድ ነው። ይሄንን አለፍኩት ስንል ደግሞ ሌላ ይመጣል። የተሻለ ዲዛይን እየሆነ ነው የሚመጣው። እግዚአብሔር ግን ያሻግራል። እግዚአብሔር ቀን አለው። እኔን እንዳየኝ፣ እኔን እንደጎበኘኝ፣ እኔን በብዙ እንዳሻገረኝ ሁላችንንም እንደሚያሻግረን አምናለሁና ወጣቶችን በርታ፣ እንጸልይ፣ ለዓላማችን እንኖር፣ እንታገል፣ ስልጣናዎችን እንውሰድ፣ ራሳችን ላይ እንስራ፣ መጽሐፍ ቅዱስ በደንብ እናንብብ።
ያው አሁን ብዙ ጊዜ ሰዎች እንደዚህ ግን እንደዚህ ነው ምናምን የምንለው መጽሐፍ ቅዱስ ለማናነብ ነው። ሁሉም ይሄ ዓለማዊ እውቀት የምንለው ነገር በሙሉ መጽሐፍ ቅዱስ ላይ አለ። ስለዚህ እኔ ለወጣቶች መመክረው መጽሐፍ ቅዱስና በእምነታችንን ጠበቅ አድርገን እንያዝ፣ እንወቃት፣ ቤተክርስቲያናችንን እንወቃት። በጣም ብዙ ጥልቅ እውቀት ነው ያላትና ልጆቻችንንም ደግሞ ወላጆች የሆንን ደግሞ ልጆቻችንን የቤተክርስቲያን ትምህርት ቤቶች ላይ ማስተማር፣ ሰንበት ትምህርት ቤቶች ማስገባት ምናምን አንጾ ያሳድጋል ብዬ አስባለሁ። አሁን እኛ ልጃችንን ቅዱስ ማርቆስ ትምህርት ቤት ነው የምናስተምረው። ዛሬ ጠዋት ሲሄድ በጣም ደስ እያለኝ ነበር። የገና መዝሙር እያጠኑ ነው እና ይሄ ልጅነቴን ነው ያስታወሰኝ እና ልጄ እዛ ስለምትማር በጣም ነው ደስ ያለኝ። ምክንያቱም ይሄ ዓለማዊ እውቀት ምናምን ራሳቸው እንኳን ፈልገው ሊያገኙት የሚችሉት ነው በሆነ ጊዜ። ያ ማስተማርህ ደግሞ አይቀርም ቤት አይቀመጡ። መንፈሳዊ ነገር ግን ለልጆቻችን የምንሰጠው ትልቅ በረከት፣ እኔ እናቴ የሰጠችኝ ትልቅ ስጦታ ብዬ የማስበው እኔን ሰንበት ትምህርት ቤት እጄን የያዘች መውሰዷ ነው። በቃ ዛሬ ልጇን እንደዚህ ያደረገው ብዬ የማስበውና እግዚአብሔር እስከ ድክመታችን እስከ ሁሉ ነገራችን የሚወደን ደግሞ በቃ እግዚአብሔር ፍቅር ነው። በእውነት መልካም ነው። ይወደናል፣ ያፈቅረናል እና ሲወደን ሲያፈቅረን ደግሞ እኔን ከኃጢአቴ ለይቶ ነው የሚወደኝ። ብዙ ጊዜ እንርቃለን ኃጢአት ስንሰራ ስንወድቅ ምናምን። እግዚአብሔር እንደ ሰው አይደለም፣ የሆነ ነገር ለይቶ አይደለም የሚወድ። እኔን ከኃጢአቴ ለይቶ እኔን ፍጹም ነው የሚወደኝ፣ ፍጹም ነው የሚያፈቅረኝ። ስለዚህ እስከ ኃጢአታችንም እንቅረብ፣ እስከ በደላችን ከሱ ጋር እንሆን። እግዚአብሔር የእውነት ያሻግራል። እኔ ምስክር ነኝ። ይኸው ባለቤቴም ሰምታችኋል እንግዲህ ታሪካችንን። ምስክር ነን እኛና ከዚህ በላይ ደግሞ በትልልቅ ከፍታ ማማ ላይ እንደሚያቆመን እርግጠኞች ነን። እግዚአብሔር ይችላል። እግዚአብሔር በጣም ፍቅር ነው በቃ እንደዛ ነው። እንግዲህ ደስ በሚል ቋንቋ ደስ በሚል ልሳን ነው ታችን የገለሽልን። ከዚህም በላይ ደግሞ በትልቅ ደረጃ ደርሳችሁ እንደማያችሁ ተስፋ አደርጋለሁ። አሁንም ትልቅ ደረጃ ደርሳችሁት እንዳልሽ ከ2000 ብር ደሞዝ ተነስተሽ ነው ከ1700 በላይ ለሆኑ ሰዎች የስራ ድርና የመለወጥ ምክንያት ይሆንሽው በዚሁም ደረጃ ነውና እግዚአብሔር ነገንም ያሻግረናል። ነገም ትልቅ ቦታ እንደርሳለንም ያደርሰናል። ወንድማችን ንጋቱስ በስተመጨረሻ ማስተላለፍ የምፈልገው መልእክት ካለ ድል ልስጥህና ፕሮግራማችንን እንጨርሳለን። እሺ አመሰግናለሁ። እንግዲህ እግዚአብሔር እዚህ ስላደረሰን እግዚአብሔር በጣም እናመሰግናለን። ማስተላለፍ የምፈልገው መልእክት ሁላችንም እግዚአብሔርን ተስፋ እናድርግ። የመጀመሪያ መልእክት እሱ ነው። እግዚአብሔር ያድናል። ያው እኔ ቅድም እንደታድኛለሁ። ስለዚህ እግዚአብሔር ያድናል። አንተን ተስፋ የሚያደርጉ አያፍሩም ብሏል ዳዊትና ስለዚህ ተስፋችን ሁሌ ማን ነው? አንድ አባባል አለ፣ ወደ ዓለም ብትመለከት ታዝናለህ። ለምን? ዓለም ላይ ብዙ ጫጫታ አለ፣ ብዙ ነገር ብዙ የሚሰራ ነገር ታያለና እንደዚህ ነው ምናምን እንድትያረጋል። ሁለተኛ ወደ ውስጥ ብትመለከትም ታዝናለህ ይላል። ለምሳሌ ያላሳካቸው ለቤተሰብ ለራስ ትምህርት እየተማረ ስራ ሲጀምር ምናምን ያልተሳኩ ብዙ አሉ። በውስጣችን ይሆን ያልሞላ ብዙ አለ። ግን ወደ ሰማይ ወደ ላይ ቀና ብለህ ከተመለከት ግን ያኔ ተስፋ አለ፣ ያኔ ሰላም አለ፣ ያኔ እርጋታ አለ እና ስለ አይኖቻችንን ወደ ላይ ቀና ማድረግ ወደ እግዚአብሔርን ተስፋ ማድረግ ላለው እግዚአብሔር ያድናል፣ እግዚአብሔር ያሻግራል፣ እግዚአብሔር ታሪክን ይቀይራልና እሱ ላይ ሞር በደንብ ትኩረት ብናደርግ እግዚአብሔር ላይ። ሁለተኛው ራሳችን ላይ መስራት፣ አሁን ከኛ የሚጠበቀውን ነገር ማድረግ። ለምሳሌ አልዓዛር እንደምታየው ከመቃብር ተነስቷል። ከመቃብር ሲነሳ ግን ጌታ የምንችለው እንድናደርግ ይወዳል። ለምሳሌ እናንተ ድንጋዩን አንሱት ብሏቸዋል ሐዋርያት። ድንጋዩን አንሱት። ድንጋይ ማንሳት የድርሻ ነው፣ የሰዎች ድርሻ ነው። ሙትን ማስነሳት ግን የሰው ድርሻ አይደለም፣ የእግዚአብሔር ድርሻ ነው። ካየ አልዓዛርን ነፍሱን ያስነሳው እግዚአብሔር ነው፣ ክርስቶስ ነው ያስነሳው። ግን ድንጋዩን ያነሱት ደግሞ ሰዎች ናቸው። ስለዚህ እኛም መጀመሪያ የሚነሳ ነገር አለኝ። ትንሳኤ አለን ሁሉም ሰው። እኔ ትንሳኤ ማድረግ ፈልጋለሁ በህይወት። የመጀመሪያው ጥያቄ እሱ ነው። ስለዚህ ትንሳኤ ማድረግ አለብን። የምንፈልገውና እንደወጣት የምንፈልገውን በግልጽ ማወቅ ይሄ የዓላማ ሰው መሆን። ለእኔ በጣም የሚገርመኝ ድርጅቶችንም ተቀጥሬ ሰርቻለሁ። ድርጅቶች የራሱ የሆነ ዓላማ የራሱ ሚሽን የራሱ ሴቶች አሉት። ግለሰቡ የሚያስፈልገዋል ማለት ለመጽሐፍ ቅዱስ ጠርዝ ያስቀመጠችው እኮ ቤተክርስቲያን እኮ መመሪያ ጋይዳንስ ነው። ወጣቶች የራሳቸው የሆነ ዓላማ ሊኖራቸው ይገባል። ወጣቶች የራሳቸው የሆነ ተልእኮ ሊኖራቸው ይገባልና ሌላው እኔ ለወጣቶች አሁን ስፔሻሊ በዚህ ዘመን ክሬቲቪቲ ላይ ጎበዝ መሆን ብዬ አስባለሁ። የሆነ ቦታ ቁጭ ብለህ መስራት ብቻ ሳይሆን መልቲ እንዴት ሊሆን ይችላል። እኔ በጣም በራሴ እንዳስብ እንድሰራ ያገዙ አንድ ፕሮፌሰር ናቸው። ምን አሉ እሳቸው ሲያብራሩ ገና ተማሪ እያለሁ እኛ ወደዚህ ምድር የመጣነው ሪሞት ልንሆን አይደለም አሉ። አሁን ቴሌቪዥኑን ቀየው ሪሞት የያዘው ሰው ነው አያ አይደለ? እና ምን አሉ ቀጥለው ደግሞ የኛ ዓላማ ከሌለን ለኛ ህልም ከሌለን ለሰዎች ዓላማ ወይ ለድርጅት ዓላማ መሳካት መስራታችን የራሳችን ዓላማ እግዚአብሔር እዚህ መጣኝ የራሴ ዓላማ ቅድም በመክሊት የተገለጸው ማለት ነው። ከዛ ውጪ መልካም ነገር ላይ ማተኮር ነው። እንደ ወጣት ጊዜን ምን ላይ ነው የማጠፋው? ቅድም እንዳልኩ ለምሳሌ አንድ ስታመሰግን ሰው ሙዚ ዝባላል ማለት ሃይማኖት ቀየርኩና ምንም ሰርቻው አውቃለሁ። እሱን ፕሮሰስ አልፌበታለሁ። ሃይማኖት ቀየርሽ
እንትን አረልሽ ምናምን ማለት መጽሐፍ ቅዱስ ያለ ነው። መጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 11 ሄደ ስታነበው የለመናችሁትና የጸለያችሁት ሁሉ እንዳገኛችሁት አድርጋችሁ እመኑ ይላል። አመስግኑ አዩ አይደለ ይላል። ስለዚህ ማመስገን ለባለፈው ነገር ታመሰግናለህ፣ አሁን ላለው ነገር ታመሰግናለህ፣ ወደፊት ለምትፈልገው ነገር እንደተደረገ አድርገህ ታመስግናለህና እንደ ወጣት እሱ ላይ ትኩረት እናድርግ ለማለት እወዳለሁ። አመሰግናለሁ። መልካም አድማጮቻችን፣ ተመልካቾቻችን ከወንድማችን ከንጋቱና ከእህታችን ከቤተልሔም ጋር ያደረግነው ቆይታ ይህንን ይመስል ነበረ። በቀጣይ በኤልሻዳይ ኦርቶዶክሳዊ ሚዲያ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ያገናኛል።